ከረጅም ቆይታ በኋላ ተመልሰናል። ያው በአንዳንድ ምክንያት ብዙ የተገኘን አይደለም። ካሁን በኋላ ጀምሮ ግን ፈተናዎችን ከኤክስፕላኔሽኖች ጋር እና ከመጽሐፍ ጋር በማያያዝ ለመስራት እንሞክራለን። ስለዚህ ዛሬ ፕሮግራሙም እንደሚነግረን የባዮሎጂ ስኬጁል ነው። ምንድነው የምናደርገው? አምና በባዮሎጂ ሪሚዲያል ፕሮግራም የተፈተኑትን ፈተና ከኤክስፕላኔሽኖች ጋርና ከሌሎች ሐሳቦች ጋር አብረን ለማየት እንሞክራለን ማለት ነው። ስለዚህ ከመጀመሪያው ጥያቄ ስንነሳ which one of the following statement is incorrect about cellular organelles ይላል። ስለ ሴሉላር ኦርጋኔሎች ትክክል ያልሆነው ሐሳብ ትክክል ያልሆነው ስቴትመንት የቱ ነው ይላል። A. Nucleolus play important role on the synthesis of RNA and ribosome. ኒክሌሎስ የአርኤንኤ እና ራይቦዞም ሲንተሲስ ላይ ኢምፖርታንት የሆነ ሮል አለው ነው የሚለው። ቢ ላይሶሶምስ ኮንቴን ቫሪየስ ፓወርፉል ሃይድሮላይቲክ ኢንዛይምስ ዳት ብሬክ ዳውን ዘ ማክሮሞሌኪውልስ። ላይሶሶምስ የሚባለው ኦርጋኔል ኢንዛይሞች ይዟል። በተለይ ደግሞ እነዚህ ሃይድሮላይቲክ ኢንዛይሞች ምንላቸውን ይዟል። እነዚህ ሃይድሮላይቲክ ኢንዛይሞች ደግሞ ማክሮሞሌኪውሎችን ብሬክ ዳውን ለማድረግ ይጠቅማሉ ይላል። ሲ ደግሞ ራፍ ኢአር ምንድን ነው ታውቃላችሁ? ኢንዶፕላዝሚክ ሬቲኩለም ማለት ነው። ኢንዶፕላዝሚክ ሬቲኩለም it modifies protein and distribute them to the appropriate part of the cell. and D ደግሞ ribosomes are sites of protein synthesis. የትኛው ይመስላችኋል መልሱ? እስኪ ያስቡበት። ትክክለኛው መልሱ ግልጽ ነው፣ ሲ ነው። ለምንድን ነው ሲ ሆነው? ራፍ ኢንዶፕላዝሚክ ሬቲኩለም የምንለው it's primarily function in the synthesis and processing of protein. ይኸው ኢንዶፕላዝሚክ ሬቲኩለም በደንብ ሰፋ አድርገን እናየዋለን። ጥቅሙ ግን ባጭሩ ከጥያቄው ጋር አያይዞ ለማቅረብ ያክል ጥቅሙ ምንድነው? ፕሮቲንን ማምረት ሲንተሳይዝ ማድረግ። ለምንድነው ሲንተሳይዝ የሚያደርገው? ራፍ ኢንዶፕላዝሚክ ሬቲኩለም የሚባለው ነገር ውስጡ ምን አለው? ራይቦዞም አለው። ኢንዶፕላዝሚክ ሬቲኩለም ለሁለት ይከፈላል፣ ስሙዝ እና ራፍ ተብሎ። ራፍ ያለው ራፍ ኢንዶፕላዝሚክ ሬቲኩለም የሚባለው ራይቦዞም ያለው ማለት ነው። ራይቦዞም ካለው ደግሞ ምን ሲንተሲስ ያደርጋል? ፕሮቲን ሲንተሲስ ላይ ሚናውን ይጫወታል ማለት ነው። ኢንት ኖት ኢን ዲስትሪቢዩቲንግ them to specific part of the cell። ስለዚህ ማን ነውና ይሄ ፋንክሽን ያለው ፕሮቲንን ሞዲፋይ የማድረግ ፕሮቲኖችን ሞዲፋይ ማድረግ ሮል ያለው ማን ነው? ጎልጂ አፓራተስ ነው ማለት ነው። ስለዚህ ጎልጂ አፓራተስ ቢሆን ኖሮ ምርጫው ላይ ያለው የስ መመልሱ ትክክለኛው ስቴትመንት ይሆን ነበር ማለት ነው። ግን ምርጫው ላይ ያለው ራፍ ኢንዶፕላዝሚክ ሬቲኩለም ስለሆነ ራፍ ኢንዶፕላዝሚክ ሬቲኩለም ደግሞ ፕሮቲንን ማምረት ነው እንጂ ሞዲፋይ ማድረግ ላይ ስራ ስለሌለው መልሱ ሲ ሆነ ማለት ነው። አሁን ምን እናደርጋለን? እስኪ ምንድናቸው ሴሉላር ኦርጋኔሎች የሚለውን ኤክስፕሌን ለማድረግ እንሞክራለን። ምንጀምረው ከኒውክሊየስ ውስጥ ነው። ከኒውክሊየስ ነው የምንጀምረው። ኒውክሊየስ የራሱ ክፍሎች አሉት። የመጀመሪያው ኒውክሊየር ኢንቨሎፕ ይባላል። ይሄ ኒውክሊየር ኢንቨሎፕ ማለት ደብል ሜምብሬን ነው። ኒውክሊየሱን ሰራውንድ የሚያደርገው ሜምብሬን ምን ይባላል? ኒውክሊየር ኢንቨሎፕ ይባላል ማለት ነው። ይሄ ኒውክሊየር ኢንቨሎፕ ደግሞ there are many nuclear pores አሉት፣ ቀዳዳዎች አሉት። ስለዚህ በእነዛ ፖሮች እና ቀዳዳዎች ውስጥ ምን ያደርፋል? የተለያዩ ሞለኪውሎች በኒውክሊየሱና በሳይቶፕላዝሙ መካከል ያልፋል ማለት ነው። ስለዚህ ወደ ኒውክሊየሱ የሚገባ ሞለኪውል ይኖራል፣ ከኒውክሊየሱ የሚወጣ ሞለኪውል ይኖራል ማለት ነው። ስለዚህ ኒውክሊየር ኢንቨሎፕ ማለት ኒውክሊየሱን ሰራውንድ ያደረገው ሜምብሬን ነው ማለት ነው። ኒውክሊዮሎስ በጣም ጠቃሚ ኦርጋኔል ነው ከኒውክሊየስ ውስጥ። ጥቅሙ ምንድን ነው? ምክንያቱም ምርጫው ላይ አለ አይደለ? አዎ መልሱ ስቴትመንቱ ልክ ነው ብለናል አይደለ? ኤ ላይ ምን ብለናል? እዚህ ጋር ኒውክሊዮሎስ play important role in the synthesis of RNA and ribosome ብለናል። ልክ ነው ስቴትመንቱ ብለን ነው አይደል ያለፍነው። ይሄ ኒውክሊየስ የሚባለው ኦርጋኔል ነው፣ ኒውክሊየስ ውስጥ ያለው ኦርጋኔል ነው። ነገር ግን እንደ ኒውክሊየር ኢንቨሎፕ ምንድነው? ሜምብሬን ባውንድ አይደለም፣ ማለት የሸፈነው ነገር የለም ማለት ነው። ምንድነው ፋንክሽኑ? its function is to synthesize the components of ribosome. ራይቦዞም ሲመረት አብዛኞቹ ኮምፖነንቶች የሚመረቱት የት ነው? ኒውክሊዮስ ውስጥ ነው ማለት ነው። ስለዚህ ራይቦዞም የት ነው ሲንተሳይዝ የሚደረገው ማለት እንችላለን። ወይም ደግሞ የራይቦዞም ኮምፖነንቶች የት ነው ሲንተሳይዝ የሚደረጉት? ኒውክሊዮስ። ይሄንን እንዳትረሱ። ከዛ በኋላ ከኒውክሊዮስ ውስጥ በነዛ ኒውክሊየር ፖሮች አማካኝነት እዚህ ኒውክሊየር ኢንቨሎፕ ውስጥ ባሉት ኒውክሊየር ፖሮች አማካኝነት ከኒውክሊየሱ ይወጣል ማለት ነው። ስለዚህ ምን አወቀን? የራይቦዞም ኮምፖነንቶች የት ነው የሚመረቱት? ኒውክሊዮስ። እንዳትረሱ ይሄንን። ስለዚህ ስለ ኒውክሊየስ ከጨረስን ሌላው ማን ነው? ማይቶኮንድሪያ ነው አይደለ? ማይቶኮንድሪያ የሚባለው አብዛኛው ኤሮቢክ ሪስፓይሬሽን የሚካሄድበት ቦታ ማለት ነው። ኤሮቢክ ሪስፓይሬሽን ማለት ኦክሲጅንን የሚጠቀም ሪስፓይሬሽን ማለት ነው። ይሄ አይነት ሪአክሽን የት ነው የሚካሄደው? ማይቶኮንድሪያ። እንደምታውቁት ማይቶኮንድሪያ ኢዝ the power house of the cell አይደል? ለዚህ ነው አብዛኛው ሪአክሽን እዛ ስለሚካሄድ ነው power house of the cell የተባለው። ማይቶኮንድሪያ ልክ እንደ ኒውክሊየስ ደብል ሜምብሬን ኦርጋኔል ነው፣ ወይም ሁለት ሜምብሬኖች ሰራውንድ ያድርገውታል።
the inner membrane ክሪስቴ ወደሚባል ነገር ፎልድ ሆኗል። ስለዚህ ፎልድ ማለት አይ ቲንክ ምስሉን ካገኘው እንትን ልላችኋለሁ አብሬ ያሳያችኋለሁ። ልክ የታጠፈ እንደዚህ ዚግዛግ ነገር የመሰለ ነው የውስጠኛው የማይቶኮንድሪያ ክፍል። ጥቅሙ ምንድነው? ይሄ ነው ጥያቄው። ጥቅሙ ምንድነው? ሰርፌስ ኤሪያን ለመጨመር ሪአክሽን ስለሚካሄድ እዛ ላይ አብዛኞቹ ኤሮቢክ ሪስፓይሬሽኖች እዛ ስለሚካሄድ ምኑ ያስፈልጋል? ሰርፌስ ኤሪያ ያስፈልጋል። ስለዚህ ያን ሰርፌስ ኤሪያ ኢንክሪዝ ለማድረግ ክሪስቴ ምን ፎልድ ሆኗል ማለት ነው። ስለዚህ ለምንድነው የኢነር ሜምብሬን ኦፍ ማይቶኮንድሪያ ፎልድድ የሆነው ከተባላችሁ ለምንድነው? ሰርፌስ ኤሪያ ለመጨመር ነው ማለት ነው። ፎር ደ ኤሌክትሮን ትራንስፖርት ሲስተም ማለት ነው። ይሄ ኤሌክትሮን ትራንስፖርት ቼን የምንለው ማለት ነው። አብዛኛው ኤቲፒ እዛ እንደሚመራ ይታወቃል። እሺ ግን እንደዚህ ከተባለስ አብዛኛው ኤሮቢክ ሪስፓይሬሽን የትኛው የማይቶኮንድሪያ ክፍል ላይ ነው የሚካሄደው ከተባለ ፍሉድ ማትሪክስ ነው። አብዛኛው ኤሮቢክ ሪስፓይሬሽን የት ነው የሚካሄደው? ፍሉድ ማትሪክስ የተባለው ከስሙ እንደምንረዳው ፍሉድ የሆነው የማይቶኮንድሪያ ክፍል ነው ማለት ነው። ስለዚህ ሁለተኛው ማይቶኮንድሪያ አየን ማለት ነው። ጥያቄውን በደንብ ሰፋ አድርገን ብናየው የበለጠ እናንተ ሌሎች ጥያቄዎችን ስትሰሩ ያግዛችኋል በሚል ነው። ሶስተኛው ራይቦዞም ነው። ራይቦዞም ስራው ምንድነው? ፕሮቲን ማምረት ነው። ጨረስን በቃ። የራይቦዞም ጥቅም ይታወቃል፣ ፕሮቲንን ማምረት ነው። እዚህ ላይ መያዝ ያለብን ነገር ራይቦዞም በሁለት መንገድ ይገኛል። አንደኛ ፍሪሊ ሳይቶፕላዝም ላይ ራይቦዞሞች ይገኛሉ። አንዳንዴ ደግሞ ኢንዶፕላዝሚክ ሬቲኩለም ላይ ባውንድ ሆኖ ይገኛል። ስለዚህ ኢንዶፕላዝሚክ ሬቲኩለም ላይ ባውንድ ሆኖ የሚገኘው ራይቦዞም ኢንዶፕላዝሚክ ሬቲኩለሙን ምን ብሎ እንዲሰየም አድርጎታል? ራፍ ኢንዶፕላዝሚክ ሬቲኩለም ብሎ እንዲሰየም አድርጎታል ማለት ነው። ስለዚህ ራይቦዞም በሁለት መንገድ ይገኛል። አንዴ ሳይቶፕላዝም ላይ ፍሪሊ ሊገኙ ይችላሉ፣ ወይ ደግሞ ኢንዶፕላዝሚክ ሬቲኩለም ላይ ባውንድ ሆኖ ይገኛሉ ማለት ነው። ራይቦዞም ምንና ምንድን ነው? ማለት ከምንድን ነው የተሰራው? ከሁለት ነገር ነው የተሰራው፣ ከአርኤንኤ እና ከፕሮቲን። አርኤንኤ እና ፕሮቲን። ቅድም ምን ብለናል? ኒውክሌሎስ ስራው ራይቦዞምን ማምረት ነው ብለናል። ራይቦዞምን ማምረት ማለት ምን ማለት ነው? አርኤንኤን ማምረት ማለት ነው። ስለዚህ የመጀመሪያውን ስቴትመንት የመጀመሪያው ጥያቄ ምርጫ ኤ ላይ ያለውን ነገር ጋር ልክ ነው ማለት ነው። ምክንያቱም ኒውክሌሎስ ሁለቱንም ነው የሚያመርተው። እሺ ራይቦዞም ከምንና ከምንድን ነው የሚሰራው? ከፕሮቲንና ከአርኤንኤ። ይሄንን ከያዝን በቂ ነው። የራይቦዞም ሰብ ዩኒቶች ኮምፖነንቶች ነው የሚመረቱት ኒውክሌሎስ። ሌላኛው ኦርጋኔል ደግሞ ኢንዶፕላዝሚክ ሬቲኩለም ነው። ይሄ ደግሞ ሲስተም ነው፣ ሜምብሬን ሲስተም ነው። ስራው ሳይቶፕላዝም የሚገኝ ምንድነው? ሜምብሬን ሲስተም ነው ማለት ነው። ሶ ኢንዶፕላዝሚክ ሬቲኩለም ለሁለት ይከፈላል። ራፍ ኢንዶፕላዝሚክ ሬቲኩለም፣ ስሙዝ ኢንዶፕላዝሚክ ሬቲኩለም። እቺን ነገር ከያዛችሁ በጣም በቂ ነው። ራፍ ማለት ይው፣ ስሙዝ ማለት ምንም ነገር የለውም ማለት ነው አይደለ? ራፍ የሆነ ነገር ራፍ ነው ሲባል የሆነ ነገር አለው አይደለ? ስለዚህ ራፍ ኢንዶፕላዝሚክ ሬቲኩለም የሚባለው ምን አለው? ሰርፌሱ ላይ ራይቦዞም አለው ማለት ነው። ራይቦዞም ካለው ምን ይኖራል ማለት ነው? ማኒፋክቸር ኦፍ ፕሮቲን ይኖራል ማለት ነው። ማኒፋክቸር ኦፍ ፕሮቲን ይኖራል። ማኒፋክቸር ብቻ አይደለም፣ የተመረተውን ማኒፋክቸር የሆነው ወይም ፕሮዲስድ የሆነውን ፕሮቲን ትራንስፖርት ያደርጋል። ወደ ትራንስፖርት ያደርጋል ወደ ጎልጂ አፓራተስ። ያ ጎልጂ አፓራተስ የሚባለው ደግሞ የኦርጋኔል ምን ያደርገዋል? ፕሮቲኑን ሞዲፋይ ያደርገዋል ማለት ነው። እናየዋለን ስለሱ። So protein molecule manufactured by the ribosome passes through small pores in the lumen inner space of the endoplasmic reticulum, and then they are moved into Golgi body ወይም ጎልጂ አፓራተስ ወደሚባለው ሙቭ ያደርጋል ማለት ነው። የሁለቱ ልዩነት ከተጠይቃችሁ የራፍና የስሙዝ፣ ራፍ የሚባለው ራይቦዞም አለ። ራይቦዞም ካለው ደግሞ ጥቅሙ ምንድነው? ማኒፋክቸሪንግ ትራንስፖርት ኦፍ ፕሮቲን ነው። ስሙዝ ሲባል ራይቦዞም የለውም። ራይቦዞም ከሌለው እና ምንድነው የኢንዶፕላዝሚክ ሬቲኩለም ጥቅሙ? ሲንተሲስ ኦፍ ሊፒድ ማምረት ላይ ሮል ይኖረዋል ማለት ነው። ሊፒድ ማምረት ብቻ አይደለም፣ ስለ ካርቦሃይድሬት ሜታቦሊዝም እና ዲቶክሲፊኬሽን ላይም ራሱ ስሙዝ ኢንዶፕላዝሚክ ሬቲኩለም የራሱ የሆነ ድርሻ አለው ማለት ነው። ተግባባን አይደለ? ኢንዶፕላዝሚክ ሬቲኩለም ለሁለት ተከፍለው ራፍና ስሙዝ የሚለውን ይሄንን ያዙልኝ። እየጨረስን ነው። ሌላኛው ጎልጂ አፓራተስ ወይም ጎልጂ ቦዲ የምንለው ነው። ይሄ ደግሞ a number of flattened membrane bound sacs ልክ ከረጢት ነገር ነው። ይሄ ጎልጂ አፓራተስ የሚባለው ጥቅሙ ምንድነው? ፕሮቲንን ሞዲፋይ ማድረግ ነው። የጎልጂ አፓራተስ ጥቅሙ ምንድነው? ፕሮቲንን ሞዲፋይ ማድረግ ነው ከኢንዶፕላዝሚክ ሬቲኩለም፣ በተለይ ደግሞ ስፔሻሊ ከራፍ ኢንዶፕላዝሚክ ሬቲኩለም የመጣለትን ማለት ነው። እሺ ሌላኛውስ ላይሶሶምስ ነው። ይሄ ላይሶሶምስ የሚባለው
የሚገኘው ምኖች ላይ ብቻ ነው? አኒማሎች ላይ ብቻ ነው። ይሄንን ያዙልኝ። ፕላንት ሴል ላይ ላይሶሶምስ የሚባል ኦርጋኔል የለውም። ምንድነው ጥቅሙ ከማለታችን በፊት መጀመሪያ ደብል ሜምብሬን አይደለም የተሸፈነው በሲንግል ሜምብሬን ነው ሰራውንድድ የሆነው። የት ነው ፎርም የሚደረገው? ላይሶሶምስ አብዛኛው ጊዜ ፎርም የሚደረገው ጎልጂ አፓራተስ ላይ ነው። ምንድነው እሺ ጥቅሙ? ኢንዛይም ይይዛል። ላይሶሶምስ ስትባሉ ምን ትዝ ይላችሁ ይገባል? ኢንዛይም፣ ዳይጀስቲቭ ኢንዛይም ያደርጋል። ስለዚህ ልክ ሴሎች እንግዲህ ሴል የሆነ የራሱ ዲዩሬሽን አለው አይደለ? አክቲቭ ሆኖ የሚቆዩበት ከዛ በኋላ ሴሎች ይሞታሉ አይደለ? ስለዚህ እነዛን ሴሎች ዳይጀስት አድርጎ የሚያስወግደው ማን ነው? ላይሶሶምስ ነው ማለት ነው። ሌላኛው ስሙ ምን ይባላል? ላይሶሶምስ the suicide ምንድን ነው? ራስን ማጥፋት ነው አይደለ? ሴሎቹን ራሳቸውን ይገላቸዋል ማለት ያጠፋቸዋል፣ ዳይጀስት ያደርጋቸዋል። the suicide bag of the cell ይባላል። ምን ይባላል? ላይሶሶምስ the suicide bag of the cell ይባላል ማለት ነው። እሺ ፓርቲኩላርሊ ደግሞ የት አካባቢ ይበዛል? አያችሁ ዳይጀስቲቭ ኢንዛይም ካለው ፋጎ ሳይቲክ ዋይት ብለድ ሴል ላይ አባውንዳንት ነው። ምክንያቱም ዋይት ብለድ ሴሎች ምንድነው የሚያደርጉት? ሰውነታችንን ከፎረን ከሆነ ኢንቬድ ካደረገው ነገር ነው አይደል የሚጠብቁት። ስለዚህ እነዚህ ዋይት ብለድ ሴሎች ላይሶሶምስ ይይዛሉ። እነዚህ ላይሶሶምስ ደግሞ ዳይጀስቲቭ ኢንዛይም ስላላቸው ያንን ፎረን የሆነ ማቴሪያል ምን ያደርጋል? ይውጣሉ፣ ዳይጀስት ያደርጋሉ ማለት ነው። ስለዚህ ላይሶሶምስ ማለት ሴሉላር ዌስቶችን ወይም ደግሞ ምንድነው የሴል ትርፈ ምርቶች ነው አይደል የሚባለው? ትርፈ ምርት ነው የሚባለው ካልተሳሳትኩ። እሱን ዳይጀስት ያደርጋሉ። ፕላስ ደግሞ ዎርን አውት ያደረጉ ሴሎችን ምን ያደርጋሉ? ዳይጀስት ያደርጋሉ ማለት ነው። ስለዚህ ላይሶሶምስ ሲባል ዳይጀስቲቭ ኢንዛይም እና ሱሳይድ ባግ ኦፍ ዘ ሴል የሚለው ትዝ ሊላችሁ ይገባል ማለት ነው። ስለዚህ የመጀመሪያውን ጥያቄ እንደዚህ አብራርተን ጨርሰናል። ወደ ሁለተኛው ጥያቄ የምንሄድ ይሆናል። እስኪ ወደ ሁለተኛው ጥያቄ እንሂድ። ምንድነው የሚለው? the transport of molecules across the cell membrane by a carrier or channel protein from high concentration area to low concentration area is called or is known as dash ነው የሚለው active transport or active process, simple diffusion and facilitative diffusion ይላል። ያው ሞለኪውሎች በሴል ሜምብሬን ውስጥ using a carrier እና channel protein ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ሙቭ የሚያደርጉበት ፕሮሰስ ምን ይባላል ነው? active transport አክቲቭ ፕሮሰስ። ሁለቱም ተመሳሳይ ናቸው። አክቲቭ ትራንስፖርት ማለት አክቲቭ ፕሮሰስ ማለት ነው። መልሱ ምንድነው? ሲወይዲ ነው ማለት ነው። ከዚሁ ማወቅም እንደምንችለው ሲምፕል ዲፊውዥን ነው ወይስ ፋሲሊቴቲቭ ዲፊውዥን ነው? ምንድነው ዲፊውዥን ራሱ? ሲምፕል ዲፊውዥን ምንድነው? ፋሲሊቴቲቭ ዲፊውዥን ምንድነው የሚለውን እናያለን። መልሱ ዲ ፋሲሊቴቲቭ ዲፊውዥን ነው። እዚህ ጋር እንደተቀመጠው ፋሲሊቴቲቭ ዲፊውዥን ማለት መጀመሪያ ዲፊውዥን ማለት ሲምፕሊ ሞለኪውሎች ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ሙቭ ሲያደርጉ ነው። በቃ ባጭሩ ሞለኪውሎች ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ሙቭ ሲያደርጉ ምን ይባላል? ዲፊውዥን ይባላል። ይሄኛው ዲፊውዥን ለሁለት ይከፈላል። ሲምፕል ዲፊውዥን ኤንድ ፋሲሊቴቲቭ ኦር ፋሲሊቴትድ ዲፊውዥን ማለት። ፋሲሊቴትድ ዲፊውዥን ማለት ፕሮቲኖችን ይጠቀማል። አሁን ይሄ ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ሙቭ ሲያደርጉ በኬሪየር ፕሮቲኖች መካከል አልፎ ሊሆን ይችላል ወይ ደግሞ በቻናል ፕሮቲን ውስጥ አልፎ ሊሆን ይችላል። ስለዚህ እነዚህን ሁለቱም ፕሮቲኖች ፋሲሊቴትድ ማለት የሆነ ተጨማሪ የተጠቀመው ነገር አለ፣ ያገዘው ነገር አለ ማለት ነው። ስለዚህ ያው እዚህ ጋር ደግሞ ምን ተጠቅሟል? carrier or channel protein ስለሆነ መልሱ ምንድነው? facilitated diffusion ነው ማለት ነው። it's a process by which molecule move across the cell membrane with the help of carrier or channel protein። ስለዚህ channel protein ወይም carrier protein ስለተጠቀመ facilitated diffusion ሆነ። ነገር ግን ሁለቱም ዲፊውዥኖች የሚያመሳሰላቸው ነገር ምንድነው? ሁለቱም ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ነው ሙቭ የሚያደርጉት። ሌላ ደግሞ ሁለቱም ኢነርጂ አይጠቀሙም፣ ኢነርጂ ያስፈልጋቸውም። ውሃ ለምሳሌ ማንኛውም ውሃ ከላይ ወደ ታች ብናፈሳው ኢነርጂ ያስፈልጋል? ምንም ኢነርጂ ያስፈልግም አይደል? ነገር ግን ውሃንስ ከታች ወደ ላይ ለማውጣት ብንሞክር ምን ያስፈልገናል? ኢነርጂ ያስፈልገናል። ይሄኔ ነው አክቲቭ የሚባለው ትራንስፖርቱ። ልክ ውሃው ደግሞ በሆነ ቲዩብ ውስጥ እንደሚያልፍ አስቡት። ተግባባን? ውሃውን በምን ውስጥ እንደሚያልፍ አስቡት። በሆነ ቲዩብ በውሃ ላይክ የውሃ ትቦ ውስጥ እንደሚያልፍ አስቡት። ያ ምን ይባላል? ቻናል ፕሮቲን ወይም እንደ ኬሪየር ፕሮቲን ብላችሁ አስቡት። ቲዩቡን ፕሮሰሱ ምን ሆነ? ፋሲሊቴትድ ዲፊውዥን። ውሃው ግን በትቦ ውስጥ ሳይሆን ዝም ብሎ ከፈሰሰ ምን ይባላል? ሲምፕል ዲፊውዥን። ይሄን እንደ ኤግዛምፕል መውሰድ ትችላላችሁ። ልክ እንደ ኤግዛምፕል፣ ያው ትክክለኛ ኤግዛምፕል ነው ማለት አይደለም፣ ግን ትርጉሙ ይገባችኋል። ፋሲሊቴትድ ሲባል የሆነ ያገዘው ነገር አለ ማለት ነው። ሄልፕ ኦፍ የሆነ ነገር ማለት ነው። ኬሪየር ኦር ቻናል ፕሮቲን። እሺ እስኪ ፕሮሰሶችን እንዩ። ትራንስፖርት ፕሮሰስ እቺን ቴብል በደንብ አንደርስታንድ ካረጋችሁ ስለነዚህ ፓሲቭ እና አክቲቭ ፕሮሰሶች ምንም አዲስ የሚሆንባችሁ ነገር የለም።
እሺ መጀመሪያ ፓሲቭ ፕሮሰስ ሶስት አይነት ፓሲቭ ፕሮሰስ አለ ኖርማሊ ሲምፕል ዲፊውዥን ፋሲሊቴትድ ዲፊውዥን እና ኦስሞሲስ ሲምፕል ዲፊውዥን ማለት በቃ ፓርቲክሎች ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን ሙቭ አደረጉ ጨረስኩ ፋሲሊቴትድ ዲፊውዥን ሲባል ፓርቲክልስ አሁንም ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን ግን ዩዚንግ አን አዮን ፖር ወይም ደግሞ ቻናል ፕሮቲንን በመጠቀም ወይ ደግሞ ኬለር ፕሮቲንን በመጠቀም ሙቭ ሲያደርጉ ደግሞ ፋሲሊቴትድ ዲፊውዥን ተባለ ልክ ውሃን ምን አልኳችሁ በቱቦ ውስጥ ሲያልፍ ማለት ነው እና በቱቦ ውስጥ ማለፉ ፋሲሊቴትድ ዲፊውዥን ሲሆን ዝም ብሎ ውሃ ከላይ ወደ ታች ብናፈስ ደግሞ ሲምፕል ዲፊውዥን ይሆናል ኦስሞሲስ ደግሞ ኦስሞሲስን በተመሳሳይ ከሃይ ወተር ፖቴንሻል ወደ ሎ ወተር ፖቴንሻል ይው እዚህ ጋር ለምንድን ነው ወተር ፖቴንሻል የሚለውን ቃል የተጠቀምነው ለውሃ ሲሆን ኮንሰንትሬሽን አይባልም ኮንሰንትሬሽን የሚባለው ለጋዞች ነው ተግባባን ወይም ለፍሉዶች ነው ለወተር ስፔሲፊካሊ ግን ምንድነው የምንለው ወተር ፖቴንሻል ነው የምንለው ስለዚህ ወተር ሞሌኪውሎች ከሃይ ወተር ፖቴንሻል ወደ ሎ ወተር ፖቴንሻል ሙቭ ሲያደርጉ ምን ይባላል ኦስሞሲስ ይባላል ማለት ነው ለውሃ ምንድነው የሚባለው ወተር ፖቴንሻል ነው ለነዚህ ግን ለፍሉዶቹ ለሌሎቹ ግን ምን ይባላል ኮንሰንትሬሽን ይባላል ማለት ነው እየተግባባን ነው አይደል ይሄ ነው ፓሲቭ ፕሮሰስ ማለት እዚህ ጋር ግን እንዳትሸወዱ ብዙ ጊዜ ከእቺ ወተር ፖቴንሻል የምትለው ቃል ለየት ያለች ስለሆነች ልትሸወድ ትችላለች አክቲቭ ፕሮሰስን እንኒ አክቲቭ ፕሮሰስ particles move from low concentration to high concentration like ከትንሽ low concentration ወዳለው ወደ high concentration ወዳለው ሙቭ ማድረጉ ነው ይሄ ደግሞ ምንድነው ኤነርጂ ያስፈልገዋል ወይም ኔት ኤቲፒ ይወስዳል ማለት ነው አንዳንዴ አክቲቭ ትራንስፖርት ምንን ይጠቀማል ካሪየር ፕሮቲንን ይጠቀማል ስለዚህ እነዚህ ካሪየር ፕሮቲኖች አክቲቭ ትራንስፖርት ላይ የሚሳተፉት ካሪየር ፕሮቲኖች ፓምፕ ይባላሉ ምን ይባላሉ ፓምፕ ማለት ምን ማለት ነው የሆነ ነገር እኮ ከታች ወደ ላይ መሳብ ማለት ነው አይደለ ፓምፕ ማለት መሳብ ማለት ነው ስለዚህ ከታችኛው ከሎ ኮንሰንትሬሽን ወዳለው ወደ ሃይ ኮንሰንትሬሽን ሙቭ ሲያደርግ ይሄ ምን ይባላል አክቲቭ ትራንስፖርት ይባላል አክቲቭ ትራንስፖርት የራሱ ብዙ አይነቶች አሉት እዚህ ጋር ኤግዛምፕል የመጣው ኢንዶና ኤክሶሳይቶሲስ ነው ኢንዶሳይቶሲስ ማለት ምን ማለት ነው መሰላችሁ አንዳንዴ ሴል ሜምብሬን ትልልቅ ፓርቲክሎችን ወደ ውስጡ ለማስገባት ሲሞክር ኢንገልፍ ያደርጋቸዋል ልክ የሆነች እንደዚህ ቬስክል ሙቭ ይፈጠርና ወደ ውስጥ ዋጥ ያደርጋቸዋል ኢንዶሳይቶሲስ ይባላል አንዳንዴ ደግሞ ኤክሶሳይቶሲስ ላርጅ ፓርቲክልስ ከፕላዝማ ሜምብሬን ሪሊዝ ሲደረጉ ተግባባን ሰብስታንሶች ሪሊዝ ሲደረጉ ደግሞ ኤክሶሳይቶሲስ ይባላል ማለት ነው እነዚህ ናቸው በአጠቃላይ የፓሲቭ እና አክቲቭ ትራንስፖርት ኤግዛምፕሎች ማለት ነው እሺ እዚህ ጋር ግን ቻናል ፕሮቲን ካሪየር ፕሮቲን ያላቸው ምንድናቸው ኢንተግራል ፕሮቲን የሚለውን መጀመሪያ ነው ኢንተግራል ፕሮቲን ምንለው እንደምናቀው ፕላዝማ ሜምብሬን ወይም ሴል ሜምብሬን ምንድነው ፎስፎሊፒድ ባይላየር ነው አይደለ ሁለት ፎስፎሊፒድ ባይላየር ነው ያለው ስለዚህ ሁለቱም ላይ የሚገኙ ፕሮቲኖች ሁለቱንም ስፓን አድርገው ሌንግዛቸው ሁለቱንም የፕላዝማ ሜምብሬን ስፓን አድርጎ የሚይዙ ፕሮቲኖች ምን ይባላሉ ኢንተግራል ፕሮቲን ይባላሉ ሁለት አይነት ኢንተግራል ፕሮቲኖች አሉ ቻናል ፕሮቲን እና ካሪየር ፕሮቲን ልዩነቱ ሊመጣ ይችላል ፈተና ላይ ቻናል ፕሮቲን ምንድነው ልዩነቱ ቻናል ፕሮቲን ማለት it's integral protein ነው with pores that allow ions to pass through the membrane በቻናል ፕሮቲን የሚያልፈው አዮኖች ናቸው they are በጣም ስሞል ናቸው አዮንስ ይባላል አይደለ ስለዚህ ቻናል ማለት ስፔሲፊክ የሆነ አዮን በዛ ውስጥ ፓስ ያደርጋል ማለት ነው በቃ በጣም ትንሽ ፓርቲክሎች ናቸው አዮን ምንላቸው ስለዚህ አዮኖች ፓስ የሚያደርጉት ፕሮቲን ምን ይባላል ቻናል ፕሮቲን ይባላል ካሪየር ፕሮቲንስ በተመሳሳይ እሱ ምንድነው ኢንተግራል ፕሮቲን ነው ነገር ግን ሚዲየም ሳይዝድ ፓርቲክሎች ናቸው በሜምብሬኑ የሚያልፉት አይ ቲንክ ይሄንንም ኢሜጁን ለማምጣት ሞክራለሁ አንድ አሪፍ ኢሜጅ አለ ቻናል ፕሮቲን እና ካሪየር ፕሮቲንን ለመግለጽ ቻናል ፕሮቲን በቃ ስፔሲፊክ የሆነ አዮን ለምሳሌ ሶዲየም አዮን ሊሆን ይችላል የሆነ አዮን በዛ ውስጥ ፓስ ያደርጋል ልክ የሆነች እሷን አዮን ብቻ ፓስ የምታደርግ ቻናል ናት ካሪየር ሲባል ግን ከአዮን ከፍ ያሉ ፓርቲክሎች ሙቭ የሚያደርጉበት ነው ማለት ነው ሁለተኛው ጥያቄ በዚህ መልኩ አብራራን ወደ ሶስተኛው እንሂድ ጥያቄው ማብራሪያው ምናልባት ሰፋ ሊል ይችላል ግን በትግስት ብታዳምጡ የበለጠ ተጠቀማላችሁ ምክንያቱም እያንዳንዷን ምርጫ እየበተንን ከዛ ሰፋ ያደረግን ስለሆነ ያየን ያለ ነው ሌሎች ጥያቄዎችም ሲሰሩ በጣም ያገዛችኋል በሚል ነው ሶስተኛው ጥያቄ ምን ይላል lipopolysaccharide and much less peptidoglycan cell wall is the characteristics of dash A gram positive bacteria and gram negative bacteria respectively B gram positive bacteria C gram negative bacteria D molds and mushrooms ይላል ሊፖፖሊሳካራይድ ያለው እና ደግሞ ትንሽ ፔፕቲዶግላይካን ሴል ዎል ያለው የማን ካራክተሪስቲክስ ነው ሁለት አይነት ባክቴሪያ ትዝ ካላችሁ ተመረናል ግራም ኔጌቲቭ and ግራም ፖዚቲቭ ባክቴሪያ
ልዩነታቸውን እናያለን። መልሱ ሲ ግራም ኔጌቲቭ ባክቴሪያ ነው። ግራም ኔጌቲቭ ባክቴሪያ ማለት ከግራም ፖዚቲቭ ባክቴሪያ የሌለው ሊፖፖሊሳካራይድ ላየር አለው፣ ተጨማሪ ላየር ነው። እንግዲህ ባክቴሪያ ሴል ወሉ ከምንድን ነው የተሰራው? ከፔፕቲዶ ግላይካን። ይህንን ያዙልኝ። የፕላንቶች ሴል ወል ከምንድን ነው የተሰራው? የፕላንት ሴል ወል ከሴሉሎስ ነው የተሰራው። የባክቴሪያ ሴል ወል ግን ከፔፕቲዶ ግላይካን ነው የተሰራው። ስለዚህ ባክቴሪያውን ለሁለት ስንከፍል ፖዚቲቭ እና ኔጌቲቭ፣ ግራም ፖዚቲቭ እና ግራም ኔጌቲቭ ባክቴሪያ ብለን፣ ግራም ኔጌቲቭ ባክቴሪያ የምንለው ግራም ፖዚቲቭ ባክቴሪያ የሌለው ሊፖፖሊሳካራይድ ወይም ኤልፒኤስ ላየር አለው ሴል ወሉ ላይ ማለት ነው፣ ከዚህ ፔፕቲዶ ግላይካን ውጪ ማለት ነው። ግን እሺ ሁለቱም ምን አላቸው? ፔፕቲዶ ግላይካን አላቸው። ይሄ ያስማማናል። ግን ግራም ኔጌቲቭ ባክቴሪያ ያለው ፔፕቲዶ ግላይካን ቲነር ነው፣ ቀጭን ነው ማለት ትንሽ ነው። ፔፕቲዶ ግላይካኑ ትንሽ ነው። ከምን አንጻር? ከግራም ፖዚቲቭ አንጻር። በቴብል አሳያችኋለሁ። ወይራስ ግን ግራም ፖዚቲቭ ስንል ግን ቲክ ነው ፔፕቲዶ ግላይካኑ፣ ወፍራም ነው። የሸፈነው ባክቴሪያውን የሸፈነው ፔፕቲዶ ግላይካን ወፍራም ነው። የግራም ፖዚቲቭ ባክቴሪያ ነገር ግን ምን የለውም? ይሄ አውተር ሜምብሬን የለውም። ሊፖፖሊሳካራይድ ስትባሉ ትዝ ሊላቸው የሚገባው ግራም ኔጌቲቭ ባክቴሪያዎች ናቸው። በቃ ግራም ኔጌቲቭ የሚባሉት ባክቴሪያዎች ከፔፕቲዶ ግላይካን ውጪ አውተር ሜምብሬን፣ ሌላ ተጨማሪ ሜምብሬን አላቸው። ያ ሜምብሬን ደግሞ ምንድነው? ሊፖፖሊሳካራይድ የያዘ ሜምብሬን ነው ማለት ነው። እቺን ቴብል ያዙልኝ ወይም ደግሞ በማብራሪያ እናስቀምጠው። ግራም ፖዚቲቭ ማለት ነው ስቴንድ ፐርፕል ባይ ግራም ስቴን የሚባል ስቴኒንግ ፕሮሰስ አለ አይደለ? ለምሳሌ የሆነ በሽታ ቢዛንና ሐኪም ቤት ሄደን ምርመራ ብናደርግ ባክቴሪያው ግራም ፖዚቲቭ ነው ግራም ኔጌቲቭ ባክቴሪያ ነው የሚለውን ቼክ ያደርጋሉ። መጀመሪያ መድኃኒትም ሲታዘዝ የተለያየ አይነት መድኃኒት ነው የሚታዘዘው ለግራም ፖዚቲቭ ባክቴሪያ እና ለግራም ኔጌቲቭ ባክቴሪያ ማለት ነው። ስለዚህ ግራም ስቴን ማለት ምን ማለት ነው? ፖዚቲቭ የሚለው ቃል የመጣው ኢት ኪፕ the color of the primary stain። መጀመሪያ ግራም ስቴን ሲደረግ ክሪስታል ቫዮሌት ይጨመራል። ስለዚህ እቺን የክሪስታል ቫዮሌት ከለር ይዞ ነው የሚቆየው። ከዛ በኋላ መጀመሪያ ክሪስታል ቫዮሌት ከተጨመረ በኋላ ከዛ በኋላ ዲከለራይዝ ለማድረግ ደግሞ ኢታኖል ይጨመራል። ነገር ግን ይህን አይነት ባክቴሪያ መጀመሪያ ክሪስታል ቫዮሌት ሲጨመርበት ያለውን ከለር አይለቅም ማለት ነው። ለዚህ ፖዚቲቭ የሚባለው የያዘው ለዛ ነው። የምኑን አይዝም? ክሪስታል ቫዮሌት ደግሞ ኦልሞስት ከለሩ ምንድነው? ኦልሞስት የምን ከለር ነው የሚይዘው? ፐርፕል ከለር ነው የሚይዘው። ስለዚህ ፖዚቲቭ ስትባሉ ፒን ከፒ ጋር መያዝ ይችላላችሁ። ፐርፕል ከለር ያሳያል ማለት ነው በግራም ስቴን። ሌላ ካራክተሪስቲክሱ ምንድነው? ቲክ ሴል ዎል አለው። ቲክ ወፍራም ነው ሴል ዎሉ። ወፍራም ምን አለው? ሴል ዎል አለው። ወፍራም ፔፕቲዶ ግላይካን አለው ማለት ነው። ኤንድ ኖ ሜምብሬን አውትሳይድ ዘ ሴል ዎል። ከሴል ዎሉ ውጪ ተጨማሪ ምንም አይነት ሜምብሬን የለውም። ፖዚቲቭ ሲባል ምን የለውም? ተጨማሪ ሜምብሬን የለውም። ተጨማሪ ሜምብሬን ያለው ማን ነው? ግራም ኔጌቲቭ ነው። እንመጣበታለን። እና ደግሞ ኢንዶቶክሲን የሚባል ግራም ኔጌቲቮች የሚያመርቱት ነገር አለ። ግን ግራም ፖዚቲቮች ይህንን ፕሮዲስ አያደርጉም። ሞር ሰስፔክተብል ቱ አንቲባዮቲክስ ኤንድ ዲስኢንፌክታንት ማለት ነው። ብዙ ጊዜ ግራም ፖዚቲቭ ባክቴሪያ ለማከም ምንድነው የተሻለ አንቲባዮቲኮች በደንብ ምን ያደርጉታል? የማጥፋት እድል አላቸው። ለምንድነው ግራም ኔጌቲቭ ባክቴሪያ የበለጠ አስቸጋሪ የሚሆነው የሚለውን እናያለን። ኤግዛምፕሉ ማን ነው? የግራም ፖዚቲቭ ማይኮባክቴሪየም ቱበርክሎሲስ ወይም ቲቢ የምንለው ማለት ነው። የምን ኤግዛምፕል ነው ይሄ? የግራም ፖዚቲቭ ኤግዛምፕል ነው ማለት ነው። ስለዚህ አስቸጋሪው የትኛው ነው ለማከም? ግራም ኔጌቲቭ ነው። አሁን ወደ እሱ እንሂድ። ግራም ኔጌቲቭ ደግሞ ፒንክ ነው ከለሩ። ኤንን ከፒ ጋር ማያያዝ ትችላላችሁ። ግራም ኔጌቲቭ ማለት ግራም ስቴን ሲደረግ ፒንክ ከለር ነው የሚይዘው። ለምን? ቢኮዝ ዘ ፕራይመሪ ስቴን መጀመሪያ የተጨመረበት ምንድን ነበር? ክሪስታል ቫዮሌት ነው አይደል? ዲከለራይዝድ ባይ ኢታኖል፣ በኢታኖል ዲከለራይዝ ይሆናል። ስለዚህ ዲከለራይዝ ማለት ነው የያዘውን ከለር ያጣል ማለት ነው። በኋላ ላይ ደግሞ መጀመሪያ ክሪስታል ቫዮሌት ይጨመራል። ከዛ ዲከለራይዝ ለማድረግ ኢታኖል እንጨምርበታለን። አሁን ይሄ ባክቴሪያውን ለመለየት ነው። ከዛ በኋላ ሰከንደሪ ስቴን ምን ጨምረዋል? ሳፍራኒን ምንለው ሬድ የሆነ ከለሩ ማለት ነው። ስለዚህ እሱን ከለር ነው የሚይዘው። በሱ ከለር አፌክት ይሆናል። የመጀመሪያውን ከለር ይለቃል። ለዛ ነው ኔጌቲቭ የተባለው። ለምን? የመጀመሪያውን ፕራይሜሪ ስቴኑን ያጣል ኢታኖል ሲጨመርበት ማለት ነው። ተግባባን አይደለ? ከለሩ ምንድነው? የግራም ኔጌቲቭ ፒንክ ነው። ፖዚቲቭ ፐርፕል ነው። የመጀመሪያውን ከለር ይዞ ነው የሚቆየው ፖዚቲቭ። ኔጌቲቭ ግን የመጀመሪያውን ከለር ፐርፕሉን ወይም ክሪስታል ቫዮሌቱን ያጣና በኋላ ላይ በኢታኖል ዲከለራይዝ ከሆነ በኋላ የሰከንዳሪ ስቴኑን ወይም የሳፍራኒን የምንለውን ኬሚካል ከለር ይዛል ማለት ነው። ሶስተኛው ሴል ዎል ኢዝ ቲነር።
ሴል ዎሉ ቲን ነው። ይኸው እዚህ ጋር ሁለት ተቃራኒ ነገር ነው። ግራም ፖዚቲቭ ሲሆን ሴል ዎሉ ወፍራም ነው፣ ነገር ግን ተጨማሪ አውትሳይድ ሜምብሬን የለውም። ነገር ግን ግራም ኔጌቲቭ ሲሆን ሴል ዎሉ ምንድነው? ቲነር ነው፣ ቀጭን ነው፣ ግን ተጨማሪ ሴል ዎል አለው፣ አውትሳይድ ሴል ዎል አለው። ለምንድን ነው ይሄ አውትሳይድ ሴል ዎል የሚኖረው? ሊፖፖሊሳካራይድ ነው የያዘው አውትሳይድ ሴል ዎሉ። ይሄ ሊፖፖሊሳካራይድ ደግሞ ኢንዶቶክሲን ያመርታል ማለት ነው። ይሄ ኢንዶቶክሲን ደግሞ ልክኛ ባክቴሪያ ለማከም ምንድን ነው መድኃኒቱ? አንቲባዮቲክስ ነው። የአንቲባዮቲክስ ሲሰጠው ኢንዶቶክሲኑ ራሱን ይጠብቃል ማለት ነው። ሆርሞን ነው ኢንዶቶክሲን የሚባል ኬሚካል ይረጫል ማለት ነው። ስለዚህ ይሄ ኢንዶቶክሲን ባክቴሪያው ለማከም አስቸጋሪ እንዲሆን ያደርጋል ማለት ነው። ተግባባን አይደለ? ለማከም አስቸጋሪ እንዲሆን ያደረገው ሴል ዎሉ ቲን ቢሆን ራሱ ተጨማሪ ሜምብሬን ስላለው ያ ተጨማሪ ሜምብሬን ደግሞ ሊፖፖሊሳካራይድ ይዟል። ያ ሊፖፖሊሳካራይድ ደግሞ ኢንዶቶክሲን ፕሮዲዩስ ያደርጋል። ያ ኢንዶቶክሲን ደግሞ ባክቴሪያው ራሱን እንዲከላከል እና ለመድኃኒት እጁ እንዳይሰጥ ያደርገዋል ማለት ነው። ስለዚህ አስቸጋሪ ነው ግራም ኔጌቲቭ ባክቴሪያ ለማከም ማለት ነው። አሁን የሁለቱ ልዩነት በደንብ ገብቷችኋል አይደለ? እስኪ ወደ ጥያቄው ድጋሚ እንመለስና እንስራው። ስለዚህ ሊፖፖሊሳካራይድ ያለው እና ለስ ፔፕቲዶግላይካን ሴል ዎል ያለው ማን ነው? ግራም ኔጌቲቭ ነው። ይሄ ነገር ግን እንደዚህ ቢሆንስ ቲክ ፔፕቲዶግላይካን ሴል ዎል ኤንድ ኖ አውተር ሜምብሬን ቢባልስ ፖዚቲቭ ነው ማለት ነው። እሺ መቼ ነው ኤ መልስ የሚሆነው? ቲክ ፔፕቲዶግላይካን ኦር ቲክ ሴል ዎል ኤንድ ሊፖፖሊሳካራይድ ቢባል ግን ግራም ፖዚቲቭ ባክቴሪያ ኤንድ ግራም ኔጌቲቭ ባክቴሪያ ሪስፔክቲቭሊ ይሆናል ማለት ነው። በደንብ የገባችሁ ይመስለኛል አይደል? እስኪ ወደ አራተኛው ጥያቄ እንሂድ። አራተኛው ጥያቄ ደግሞ ኢን ሴሉላር ሪስፓይሬሽን ግላይኮላይሲስ ኢዝ ዳሽ ፕሮሰስ ኤንድ ዘ ኤሌክትሮን ትራንስፖርት ሲስተም ኢዝ ዳሽ ፕሮሰስ። ስለዚህ ምንድነው ሴሉላር ሪስፓይሬሽን ማለት? ኢነርጂ ፕሮዲዩስ የማድረግ ፕሮሰስ ነው አይደለ? ሴሉላር ሪስፓይሬሽን የምንለው 4 ስቴጆች አሉት ትዝ ካላችሁ። ግላይኮላይሲስ፣ ሊንክ ሪአክሽን፣ ክሬብስ ሳይክል ኤንድ ኤሌክትሮን ትራንስፖርት ሲስተም ማለት ነው። እነዚህ አራቱም ፕሮሰሶች ላይ ግላይኮላይሲስ፣ ሊንክ ሪአክሽን፣ ክሬብስ ሳይክል እና ኤሌክትሮን ትራንስፖርት ቼን ላይ የራሳቸው ስራ አላቸው፣ ወይም እያንዳንዱ ስቴጅ ላይ የሆነ ፕሮዲስ የሚደረግ ነገር አለ። እሱን እናያለን። ግን በጣም ኮመን የሆነ ኩዌስችን ነው ይሄ ኩዌስችን። ከአራቱ የሴሉላር ሪስፓይሬሽን ስቴጆች መካከል ኦክሲጅን የማያስፈልገው አንድ ፕሮሰስ ብቻ ነው። ተግባባን? ሁሉም ኦክሲጅን ያስፈልጋቸዋል ያ ፕሮሰስ እንዲካሄድ። ያ ደግሞ ግላይኮላይሲስ ነው። ግላይኮላይሲስ ኦክሲጅን አያስፈልገውም፣ ሲምፕሊ ስፕሊት ማድረግ ስለሆነ ማለት ነው። ስለዚህ በቃ ከአራቱ ፕሮሰሶች አንዱ ብቻ ከሆነ ኦክሲጅን የማያስፈልገው ያ ደግሞ ምን ይባላል? አኔሮቢክ ይባላል አይደለ? አኔሮቢክ ሪአክሽን የሚባሉት ኦክሲጅን የማያስፈልጋቸው ስለሆኑ፣ ስለዚህ ግላይኮላይሲስ ምን አይነት ፕሮሰስ ነው? አኔሮቢክ። ስለ ኤሌክትሮን ትራንስፖርት ቼን አይመለከተንም። በቃ ከአራቱ ፕሮሰሶች ኦክሲጅን የማያስፈልገው አንዱ እንደሆነ ስላወቀን ሌሎቹ ፕሮሰሶች በቃ እንደሚያስፈልጋቸው እናውቃለን። መልሱ ምንድነው? ኤ ነው ማለት ነው። ግላይኮላይሲስ ኢዝ አንኤሮቢክ ፕሮሰስ ነው፣ ኦክሲጅን አያስፈልገውም። it doesn't require oxygen and it takes place in the cytoplasm of the cell. ግላይኮላይሲስ የተለየ ከሶስቱ ከሊንክ ሪአክሽን፣ ከክሬብስ ሳይክል እና ከኤሌክትሮን ትራንስፖርት ቼን የሚለይባቸው ባህሪያት አሉ። አንደኛ ምን አልኳችሁ? ኦክሲጅን አያስፈልገውም። ሁለተኛ የሚካሄደው የሴሉ ሳይቶፕላዝም ውስጥ ነው። ሌሎቹ ግን ማይቶኮንድሪያ ውስጥ ነው የሚካሄዱት። ሶስቱ ማይቶኮንድሪያ ውስጥ ነው የሚካሄዱት። ነገር ግን ግላይኮላይሲስ ነው የሚካሄደው ሳይቶፕላዝም ነው። ምን ያስፈልገውም? አሁንም በድጋሚ እንደነገርኳችሁ ኦክሲጅን ያስፈልገውም። ይሄ ግን ኤሌክትሮን ትራንስፖርት ሲስተም ወይም ደግሞ ኦክሲዴቲቭ ፎስፎሪሌሽን የምንለው ግን ምን ያስፈልገዋል? ኦክሲጅን ያስፈልገዋል ማለት ነው። እስኪ ስለ አራቱ ፕሮሰስ እኒ ምንድነው የሚካሄደው እዛ አራቱ ፕሮሰሶች ላይ የሚለውን እንነሳ ከመጀመሪያው። መጀመሪያ ግላይኮላይሲስ ነው። የት ነው የሚካሄደው አልኳችሁ? ሳይቶፕላዝም። አሁን ይሄ ሴሉላር ሪስፓይሬሽን ማለት ግሉኮስን ተጠቅሞ ኤቲፒ ፕሮዲዩስ ማድረግ ነው። በደንብ ተከተሉኝ። ይሄንን ፕሮሰስ ምን እንደሚመረት ማወቅ ይኖርብናል። ብዙ ጥያቄ ይኖራል ከዚህ ላይ ማለት ነው። ስለዚህ መጀመሪያ ግላይኮላይሲስ ላይ ምን ይኖራል? ግሉኮስ ይኖራል። ግሉኮሱ ወደ ፓይሮቬት ሞለኪውል ወደ 2 ፓይሮቬት ሞለኪውል ብሬክዳውን ይሆናል። ይሄ ብሬክዳውን ፕሮሰስ ምንድነው? ግላይኮላይሲስ ስቴጅ ይባላል። ግሉኮስን ወደ 2 ፓይሮቬት ሞለኪውል ብሬክዳውን ማድረግ ጨረስን። ግላይኮላይሲስ ኦክሲጅን አያስፈልገውም። እየነገርኳችሁ ነው በድጋሚ። ሁለተኛው ሊንክ ሪአክሽን ነው። ሊንክ ሪአክሽን ይሄ ፓይሮቬት ሞለኪውል ወዴት ይሄዳል? ወደ ማትሪክስ። ቅድም ምን ብያቸዋለሁ? ማይቶኮንድሪያ 2 ክፍል አለው ብለናል አይደለ? ክሪስቲ ያለውና ፍሉድ ማትሪክስ ያለው። አብዛኛው ሪአክሽን የት ነው የሚካሄደው ብያለሁ? ማትሪክስ ውስጥ። ፍሉድ ነው ይሄ የማይቶኮንድሪያ ክፍል። ስለዚህ እዚህ
ክፍል ውስጥ ማትሪክስ ውስጥ ወይም ፍሉድ ማትሪክስ ውስጥ ፓይሮቬት ከግላይኮላይሲስ የወሰድነው ፓይሮቬት ወደ አሲታይል ኮኤ ይቀየራል፣ ብሬክዳውን ይሆናል ማለት ነው። አሲታይል ኮኤ እንዳትረሱ፣ አሲታይል ኮኤ። ከዛ በኋላስ ክረብ ሳይክል ገባን። ክረብ ሳይክል አሁንም በተመሳሳይ እዛው ማትሪክስ ውስጥ ነው የሚካሄደው። ይሄ አሲታይል ኮኤ ወደ ካርቦን ዳይኦክሳይድ ይቀየራል ማለት ነው። ጨረስን። በጣም ረጅም ፕሮሰስ ነው። ይህን ምናልባት ለጥያቄው አልመች ስላለኝ ነው። ምን ታረጋላችሁ መሰላችሁ? ድጋሚ ብታነቡት ይህንን ፓርት በጣም ደስ ይለኛል። ኖት እለቅላችኋለሁ ስለ ግላይኮላይሲስ፣ ሊንክ ሪአክሽን፣ ስለ ሬስፓይሬሽን ማለት ነው። እሱን ኖት በደንብ እንድታዩ ትፈልጋለሁ። ምክንያቱም አንዳንዴ ስንት ፓይሮቬት ሞለኪል ነው የሚመረተው፣ ስንት አሴታይል ኮኤ ነው የሚመረተው፣ እዚህ ላይም ካርቦን ዳይኦክሳይድ በነገራችን ላይ ፕሮዲስ ይሆናል እና ኤቲፒ ፕሮዲስ ማይሆን የትኛው ላይ ነው የሚል ጥያቄ ይኖራል። ከአራቱ ፕሮሰሶች ኤቲፒ ፕሮዲስ ማይደረገው ሊንክ ሪአክሽን ላይ ነው። እሺ እዚህ ላይም ግላይኮላይሲስ ላይም ኤቲፒ ፕሮዲስ ይደረጋል። ረጅም ነው እንዳልኳችሁ። ፓይሮቬት ሞለኪል ብቻ አይደለም ፕሮዲስ የሚደረገው፣ እዚህ ላይ አሴታይል ኮኤ ብቻ አይደለም ፕሮዲስ የሚደረገው። ስለዚህ ምን ማድረግ ይኖርባችኋል? በእያንዳንዱ ፕሮሰስ ምንድን ነው የሚመረተው፣ ስንት ነው የሚመረተው የሚለውን ማወቅ አለባችሁ። ኖት ከስር አታች አደርግላችኋለሁ። ስለዚህ በዚህኛው ስለ ሪስፓይሬሽን በደንብ ማንበብ ይኖርባችኋል ማለት ነው። እኔ ግን ከጥያቄው ጋር አያይዤ ላውራ። ከዛ ወደ ኤሌክትሮን ትራንስፖርት ቼን ሄዳል። እዚህ ክሬስት የምንለው ወይም ፎልድድ የሆነው ሜምብሬን ላይ ማለት ነው። በዚህ ሰዓት ናድና ፋድ ሃይድሮጅን ሉዝ ያደርጋሉ። ይህ ሃይድሮጅን ሉዝ አድርገው የሃይድሮጅን ፓምፕ ለማድረግ ይጠቅማል። ያ ፓምፕ ደግሞ ኤቲፒ ፕሮዲስ ያደርጋል። ወይ ደግሞ ቪዲዮ ለመስራት ሞክራለሁ ስለ ሬስፓይሬሽን ለብቻ ማለት ነው። ስለዚህ በዚህ ፕሮሰስ ነው የሚሄዱት። ጥያቄው ኢን ዘ አብሰንስ ኦፍ ኦክሲጅን የትኛው ፕሮሰስ መካሄድ ይችላል? ግላይኮላይሲስ። 12ኛ ክፍል ላይም እንደዚህ የማትሪክ ጥያቄዎች ላይ አለ። ኦክሲጅን ባይኖር ይላሉ። ያው ቀጥታ ኦክሲጅን ከሌለ የትኛው ሪአክሽን ነው መካሄድ፣ የትኛው ስቴጅ ነው መካሄድ የሚችለው የሚል ጥያቄ ሲሆን ኦክሲጅን የለም፣ ግን ከአራቱ ፕሮሰሶች የትኛው ነው የማይቆመው ኮንቲኒው የሚያደርገው የሚል ጥያቄ ይኖራል። በዚህ ሰዓት ግላይኮላይሲስ ትላላችሁ። ሶስቱም እንዳወራ ነው በኦክሲጅን ፕሬዘንስ ዲፔንድ ይሆናል። ቃል እንደገባሁት ቪዲዮ ሰራለሁ ስለ ሪስፓይሬሽን ማለት ነው። እንቀጥል ወደ 5ኛው ጥያቄ። which of the following best describe thiamine ነው የሚለው። thiamine ምንድን ነው ትዝ ይላችኋል? A pyrimidine present only in DNA, B pyrimidine present in RNA and DNA, C purine present only in RNA, D purine present in RNA and DNA። በነገራችን ላይ pyrimidine እና purine ምንድናቸው የሚለው ሐሳብ ማትሪክ ላይ መጣ ነበር፣ መጽሐፍ ላይ አልነበረም ትዝ ይለኛል። ግን ቢያንስ አንድ ጥያቄ ምናምን ይኖር ነበር። ምንድነው pyrimidine እና purine? አንዴ ከያዟቸው በጣም በቀላሉ መያዝ ይችላል። መልሱ ኤ ነው። pyrimidine present only in DNA ነው። ለምንድነው pyrimidine present only in DNA የሚለው መልስ ሲሆነው? thiamine is pyrimidine base and it's present exclusively in DNA። pyrimidine የሚባለው ምንን ይይዛል? thiamine ይይዛል። እንደምታውቁት ደግሞ thiamine የሚባለው ያለው ምን ላይ ብቻ ነው? DNA ላይ ብቻ ነው። በቃ thiamine DNA ላይ ብቻ ነው ያለው። ልክ DNA ማለት ምንድነው? ሂውጅ ሞለኪውል ነው እንዳወራ ነው። ከአርኤንኤ ተለቅ ያለ ሞለኪውል ነው። አሁን ይሄ ዲኤንኤ አርኤንኤ የሚባሉት ጥቅማቸው ምንድነው? በአጠቃላይ ፕሮቲንን ለማምረት እኮ ነው አይደለ? ሂደቱ ይሄን ሁላ መጀመሪያ ዲኤንኤ ወደ አርኤንኤ ይቀየራል ማለት ኮዱን ለአርኤንኤ ይሰጠዋል። ለምን? ዲኤንኤ ሂውጅ ሞለኪውል ነው። የኒውክሊየር ፖሮችን ማለፍ አይችልም። አርኤንኤ ግን ስሞል ሞለኪውል ነው። ስለዚህ ኮዶችን ወደ ምን ይሰጠዋል? ለአርኤንኤ ወይም ደግሞ ለሜሴንጀር አርኤንኤ ይሰጠዋል። ከዛ የሜሴንጀር አርኤንኤ ከኒውክሊየስ ይዞት ይወጣል ማለት ነው፣ ኮዱን ቤዙን ማለት ነው። ስለዚህ በዚህ ሰዓት ቲያሚን ወደ ዩሬሲል ይቀየራል። ቲያሚን ወደ ምን ይቀየራል? ወደ ዩሬሲል ይቀየራል። ዩሬሲል ደግሞ ምን ላይ ብቻ ነው ያለው? አርኤንኤ ላይ ብቻ ነው ያለው ማለት ነው። ስለዚህ በዚህ ፕሮሰስ ነው ፕሮቲን የሚመረተው። ይቀጥላል ፕሮሰሱ። በዚህ በኩል አርኤንኤም ኮዱን ይዞ ይሄዳል። በዛ በኩል ደግሞ ሳይቶፕላዝም ላይ እነዚህ ምንድነው የሚባሉት አሚኖ አሲዶች ይኖራሉ። ከዛ በኋላ ፕሮቲን ራይቦዞም ላይ ሲንተሳይዝ ይደረጋል ማለት ነው። ባጭሩ ፒራሚዲን ምን ላይ ብቻ ነው የሚገኘው? ዲኤንኤ ላይ ብቻ ነው የሚገኘው ማለት ነው። ምክንያቱም ቲያሚን ፒራሚዲን ቤዝ ስለሆነ። ምንድነው ፒራሚዲን እና ፒውሪን የሚለውን እናያለን። ሶ ስትራክቸር ኦፍ በአጠቃላይ ዲኤንኤ ላደር ላይክ ደብል ሄሊክስ ትዊስትድ ኢንቱ ስፓይራል ሼፕ ስትራክቸር ነው ያለው። ደብል ሄሊክስ ስትራክቸር ነው ያለው። እንትኑን ትዝ ይላችኋል አይደለ? የዲኤንኤ ስትራክቸር ኖርማሊ ጉግል ላይ ማየት ትችላላችሁ። ደብል ሄሊክስ ስትራክቸር ነው ያለው። ልክ እንደሆነ ላደር፣ ልክ እንደ መሰላል ቀጥ ያለ ደብል የሆነ ሄሊክስ ስትራክቸር ነው ያለው። አርኤንኤ ደብል ሄሊክስ አይደለም፣ ሲንግል ነው።
እና ምን ይይዛል? ሹገር ይኖረዋል፣ ፎስፌት ግሩፕ ይኖረዋል። ስለዚህ ሁለቱ ቨርቲካል ላደሮቹ ሹገር እና ፎስፌት ግሩፖች ናቸው። የመሰላሎቹ እንጨቱ ማለት ነው። የመሰላሉ ቀጥ ያለ ሁለት መሰላል እንጨት እዚህ ጋር ብናደርግ እነዚህ ምንድናቸው? ሹገርና ፎስፌት ናቸው። መሀል ላይ ደግሞ የመሰላሉን እንጨቶች የሚያያይዙት መወጣጫዎቹ ደግሞ ምንድናቸው? ቤዞች ናቸው። ናይትሮጂነስ ቤዝ ናቸው ማለት ነው። ስለዚህ ቨርቲካል ላደሩ ምን ነው? ሹገር ኤንድ ፎስፌት ግሩፕስ ነው። ናይትሮጂነስ ቤዞቹ ደግሞ እነዚህ ሁለቱን እንጨቶች የሚያያይዙ መወጣጫዎች ናቸው ማለት ነው። በአጠቃላይ ዲኤንኤ ከምንድን ነው የተሰራው? ከኒውክሊዮታይድ ነው የተሰራው። የዲኤንኤ ቢልዲንግ ብሎክ ምንድን ነው? ኒውክሊዮታይድ። ዳሽ ኢዝ ዘ ቢልዲንግ ብሎክ ኦፍ ዲኤንኤ ስትባሉ ምንድን ነው? ኒውክሊዮታይድ። ኒውክሊዮታይድ ምን ይይዛል? ኒውክሊዮታይድ መጀመሪያ ናይትሮጂነስ ቤዝ ይይዛል። 4 አይነት ናይትሮጂነስ ቤዝ አለ። አዴኒን፣ ቲያሚን፣ ጓኒን ኤንድ ሳይቶሲን የሚባሉ ቤዞች ይኖሩታል። ሌላስ? እነዚህ ናይትሮጂነስ ቤዞች ደግሞ ወደ 2 ኬሚካል ፋሚሊዎች ይከፈላሉ። ወደ ምን? ፒዩሬን እና ፒራሚዲን ተብለው ምንና ምን ተብለው? ናይትሮጂነስ ቤዞቹ እነዚህ አራቶቹ ለ2 ይከፈላሉ። ፒዩሬን እና ፒራሚዲን ተብለው ኤ ዊዝ ጂ ፒዩሪን ይባላል። ወይም ጂኤ ጋ ብላችሁ የሚያስችላላችሁ። ጂ እና ኤ ጓኒን እና አዴኒን ፒዩሪን ይባላሉ። ቲሲ ወይም ሲቲ ምን ይባላሉ? ፒራሚዲን ይባላሉ። መያዝ ትችላላችሁ በመጀመሪያ ፊደል ኤ ኤንድ ጂ ወይም ኤጂ ፒዩሪን፣ ሲቲ ፒራሚዲን ይባላሉ። እንመጣለን ትርጉሙ ምን እንደሆነ። pairs with thiamine with cytosine and thiamine pairs with thiamine and cytosine pairs with guanine to form base pairs ማለት ነው። እሺ ናይትሮጂነስ ቤዞቹ ለ2 ፋሚሊ ከፈል ናቸው፣ ፒዩሪን እና ፒራሚዲን። ፒዩሪን የሚባሉት ምንና ምን ናቸው? ጂ እና ኤ። ኤጂ በቃ ኤጂ ስትባሉ ፒዩሪን ነው ትዝልላችሁ የሚገባው። these are 2 ringed heterocyclic nitrogenous compound ናቸው። 2 ሪንግ ያላቸው 2 ringed heterocyclic nitrogenous compound ምን ይባላሉ? ፒዩሪን ይባላሉ። ማንና ማን? ጓኒንና አዴኒን። ጓኒንና አዴኒን ፒዩሪንን ይመሰረታሉ። ፒራሚዲን የሚባሉት ሲንግል ሪንግድ ናይትሮጂነስ ኮምፓውንድ ነው። አንድ ሪንግ ነው ያላቸው። 2 ሪንግ ሳይሆን አንድ ሪንግ ነው ያላቸው። ኢዩቴንን አንድ ሪንግ ይሄስ 2 ሪንግስ 2 ሪንግ ካላቸው ፒዩሪን ይባላሉ። ሲንግል ሪንግድ ከሆኑ ደግሞ ፒራሚዲን ይባላሉ። ፒራሚዲን ውስጥ 3 ነገር ነው ያለው። ቅድምም ብያቸዋለሁ። ሲ እና ሲቲ ማለት ነው። ዳሲ ሳይቶሲን ኤንድ ቲያሚን ፒራሚድን ውስጥ ናቸው። በተጨማሪ ደግሞ ልክ ዲኤንኤ ወደ ሜሴንጀር አርኤንኤ ኮፒ ሲደረግ ቲያሚን በምን ይቀየራል ብያቸዋለሁ? በዩራሲል ይቀየራል። ስለዚህ ቲያሚንም ዩራሲልም ተመሳሳይ ስትራክቸር ነው የሚኖራቸው አይደለ? ስለዚህ ቲያሚን በዩራሲል ስለሚቀየር አርኤንኤ ውስጥ ያለው ዩራሲልም እንዲሁ ፒራሚድን ውስጥ ይገባል ማለት ነው። ስለዚህ 3 ነገር ፒራሚድን ውስጥ ይገኛሉ። ሳይቶሲን፣ ቲያሚን፣ ዩራሲል። ፒዩሪን ስትባሉ ግን አዴኒን ኤንድ ጓኒን። ይህን ይመስላል ማብራሪያው። እስኪ ወደ 6ኛው ጥያቄ እንሂድ። which of the following is a non-reducing sugar? ይሄም እንደዚህ ኮመን የሆነ ጥያቄ ነው። ሹገር ለ2 ይከፈላል፣ reducing sugar and non-reducing sugar። ከስሙ ምን መረዳት ቻላችሁ? reducing sugar ማለት እንደ reducing agent መጠቀም አክት የሚያደርግ ማለት ነው። የሪዲዩሲንግ ኤጀንትን ሮል መውሰድ የሚችል ሹገር ማለት ነው። 2 አይነት ኤጀንት አለ አይደለ? ኬሚስትሪ ላይ የምታውቁት ሪዲዩሲንግ ኤጀንት ኤንድ ኦክሲዳይዚንግ ኤጀንት ምንለው። ሪዲዩሲንግ ኤጀንት ሆኖ እንደዛ አክት ማድረግ የሚችሉ ሹገሮች ሪዲዩሲንግ ሹገር ይባላሉ። ምንድነው ባህሪያቸው? ብዙ ጊዜ ፕሮፐርቲያቸው አይመጣም፣ ግን ልንገራችሁ። ሪዲዩሲንግ ሹገር ማለት ፍሪ አልዲሃይድ ወይም ኬቶን ያላቸው ነው። ይሄ አልዲሃይድ እና ኬቶን ደግሞ እንደምን አክት ያደርጋሉ? እንደ ሪዲዩሲንግ ኤጀንት አክት ያደርጋሉ ኬሚስትሪ ላይ እንደሚታወቀው ማለት ነው። ስለዚህ ሪዲዩሲንግ ሹገር ማለት እንደ ሪዲዩሲንግ ኤጀንት አክት ማድረግ የሚችሉ ናቸው። ነን ሪዲዩሲንግ ሹገር ግን they cannot act as reducing agent ማለት ነው። ስለዚህ ብዙ ጊዜ እንዳልኳችሁ ይሄ እንትን አይመጣም፣ ኤክስፕላኔሽኑ አይመጣም፣ ግን እንድታውቁት ነው። ሪዲዩሲንግ ሹገር ሲባል እንደ ሪዲዩሲንግ ኤጀንት አክት ማድረግ የሚችሉ ናቸው። ስለዚህ ይሄንን ቴብል እዩት። ሪዲዩሲንግ ሹገር የሚባሉት ጋላክቶስ፣ ግሉኮስ፣ ፍሩክቶስ፣ ማልቶስ እነዚህ ሪዲዩሲንግ ሹገር አላቸው። ለምን ምን አላቸው? አልዲሃይድ ወይ ደግሞ ኬቶን ይኖራቸዋል። the only one you really need to know ነው የሚለው እዚህ ላይ። ብቸኛው ኮመን የሆነው ነን ሪዲዩሲንግ ሹገር ማን ነው? ሱክሮስ ነው ማለት ነው። ስለዚህ ሙሉን መያዝ ላይ ይጠበቅባችሁ ይችላል። ወሳኙ ማን ነው? ሱክሮስ ነው። ሌሎቹን
አሉ። ለምሳሌ ምንድነው ቫርባሶክስ፣ ራፊኖዝ ምናምን የሚባሉ ሪዲዩሲንግ ሹገሮች አሉ። ግን እኛ የተማርናቸው ሹገሮች አሉ አይደለ? ሞኖሳካራይድ፣ ዳይሳካራይድ እና ፖሊሳካራይድ የምንላቸው ከነዛ ሹገሮች ውስጥ ግን ብቸኛው ነን ሪዲዩሲንግ ሹገር ሱክሮስ ነው። በቃ ስለዚህ ምንም መያዝ አይጠበቅባችሁም። ነን ሪዲዩሲንግ ሹገር ማለት ነው ሱክሮስ ነው። ጨረሳችሁ። ሌሎቹ በሙሉ ሪዲዩሲንግ ሹገሮች ናቸው ማለት ነው። ከተማርናቸው አንጻር ነው እንጂ እንዳልኳችሁ በአጠቃላይ ኦልሞስት 5-6 ኤግዛምፕሎችን መጥቀስ እንችላለን ማለት ነው። እሺ ለምሳሌ ራይቦዝ ብትባሉስ ምንድን ነው? ራይቦዝም እንዲሁ በተመሳሳይ ሪዲዩሲንግ ሹገር ነው። ጋላክቶስ፣ ግሉኮስ ብለን በቃ እነዚህ የጠቀስናቸው በሙሉ ሪዲዩሲንግ ሹገር ውስጥ ይገባሉ ማለት ነው። ጥያቄ መስራታችንን እንቀጥል እስኪ። 7ኛ ጥያቄ ምን ይለናል? which of the following is not true for chromosomes, DNA and genes? ለክሮሞዞምስ ዲኤንኤ እና ጂን ትክክል ያልሆነ ስቴትመንት የትኛው ነው ይላል። A, genes are made up of repeating patterns of bases in DNA. B, DNA is made up of a nucleotide consists of a phosphate group, sugar and a base. C, chromosomes are made up of only deoxyribonucleic acid. And D, DNA is a unit of hereditary material and located on the chromosomes. ብዙ ጊዜ በዲኤንኤ በጂን እና በክሮሞዞም መካከል ያለው ዲፍረንስ ግራ ሲያጋባ ይታያል ተማሪዎች ጋር። ስለዚህ እሱን ዲፍረንስ ነው የምናየው። መልሱ ለ7ኛው ጥያቄ መልሶ ሲ ነው የሚሆነው። ክሮሞዞምስ አር ሜድ አፕ ኦፍ ኦንሊ ዲኦክሲራይቦኒውክሊክ አሲድ። በነገራችን ላይ ምን እንደሆነ ታውቃላችሁ? ዲኦክሲራይቦኒውክሊክ አሲድ ማለት ዲኤንኤ ማለት ነው፣ ሌላ ነገር አይደለም። ዲ ዲኖትስ ዲኦክሲራይቦ፣ ኤን ዲኖትስ ኒውክሊክ ኤንድ ኤ ዲኖትስ አሲድ ማለት ነው። ለምንድን ነው ሲመልስ የሆነው? ክሮሞዞምስ አር ኖት ሶሊ ኮምፖዝድ ኦፍ ዲኤንኤ። ክሮሞዞም የሚባለው ነገር ከዲኤንኤ ብቻ የተሰራ አይደለም። እሺ ከዲኤንኤ ብቻ አይደለም የተሰራው ካለን ምን ይይዛል ሌላ? ኢት ኦልሶ ኮንቴን ፕሮቲኖችን ይይዛል። ያ ለምሳሌ ዲኤንኤ ውስጥ ያለ ፕሮቲን ምን ይባላል? ሂስተን ይባላል። ይሄ ጥያቄ ራሱ ከዚህ በፊት ብዙ ሲመጣ ይቻለሁ። ዲኤንኤን ባውንድ ያደረገ ፕሮቲን ስሙ ምን ይባላል? ሂስተን ይባላል። ይህንን ያዙልኝ። which helps in organizing and compacting the DNA into a structure that can fit within the nucleus ማለት ነው። ይሄ ደግሞ ሂስተን የሚባለው ፕሮቲን ኦርጋናይዝ ለማድረግ እና ዲኤንኤውን ኮምፓክት ለማድረግ ይጠቅማል ማለት ነው። ስለዚህ ይሄ ኦርጋናይዜሽኑና ኮምፓክትነሱ ደግሞ ከኒውክለሱ ጋር ፊት እንዲያደርግ ያደርጋል። ምክንያቱም ኒውክለስ ውስጥ ምን አለ? ክሮሞዞም አለ። ክሮሞዞም ምን ይይዛል? ዲኤንኤ ይይዛል። ዲኤንኤ ደግሞ ጂን የሚባለው ነገር ደግሞ ከዲኤንኤ ሪፒቲንግ ፓተርንስ ኦፍ ዲኤንኤ ነው ማለት ነው። ስለዚህ የሶስቱን ዲፍረንስ እንይ እስኪ በደንብ። እሺ ከዲኤንኤ እንጀምር። ዲኤንኤ ምን ማለት ነው? ኢትስ ኤ ቢልዲንግ ብሎክስ ኦፍ ጂን። ጂን የተሰራው ከምንድን ነው? ዲኤንኤ ነው። ይሄ ደግሞ ዲኤንኤ የሚባለው ነገር ኢት ኮንቴን ኮድድ ኢንስትራክሽን ፎር ቢልዲንግ ኤንድ ሜንቴኒንግ ኤ ቦዲ። ዲኤንኤ ማለት በቃ ኮድ ማለት ነው። ሰውነታችን ውስጥ የሆነ ነገር ቢውልድ ሊደረግ ሲል ወይም የሆነ ነገር ሜንቴን ሊደረግ ሲል መጀመሪያ ምን ይኖራል? ያ ኮድድ የሆነ ኢንስትራክሽን ነው በኋላ ላይ ወደሚታይ ነገር የሚለወጠው ማለት ነው። ስለዚህ ዲኤንኤ ማለት ሲምፕሊ ምንድነው? ኤ ኮድድ ኢንስትራክቸር ነው ማለት ነው ፎር ቢልዲንግ ኤንድ ሜንቴኒንግ ኤ ቦዲ ማለት ነው። ጂንስ ምንድን ነው? ጂን ማለት ደግሞ ኢትስ ኤ ፖርሽን ኦፍ ዲኤንኤ የዲኤንኤ ፖርሽን ሆኖ ጂን የሚባለው ነገር that make a specific protein that play a critical role in structure and function of the body. ስፔሲፊክ የሆነ ፕሮቲን ሜክ ለማድረግ የሚጠቅመን ነው ማለት ነው። ስለዚህ ለምሳሌ የምን ጂን አለ? ለምሳሌ ጸጉር። አሁን እኛ ልክ የሆነ የሰውነታችን አካል ከምን የመጣ ነው? ከአባትና ከእናቶቻችን ነው አይደለ የመጣ ነው እኛ። ስለዚህ የእኛን የጸጉር ከለር ዲተርማይን የሚያደርግ ጂን አለ። ስለዚህ ጂን የሚባለው ነገር ስፔሲፊክ ፕሮቲን ሜክ ለማድረግ ነው የሚጠቅመው ማለት ነው። ተግባባን? ያ ደግሞ ስፔሲፊክ የሆነ ፕሮቲን በሰውነታችን ውስጥ ያሉ ቦዲያችንን እና ሌሎች ካራክተሪስቲክሶችን ዲተርማይን ያደርጋል። የጸጉራችን ከለር ሊሆን ይችላል፣ የአፍንጫችን ቅርጽ ሊሆን ይችላል፣ የጆሮአችን፣ የእጆቻችን ጣቶች፣ እነዚህ በቃ ስፔሲፊክ የሆኑ ጂኖች አሉ ማለት ነው። ስለዚህ ጂንና ዲኤንኤ ዲፍረንሱ ይሄ ነው። ክሮሞዞም ሲባል ትሬድ ላይክ ስትራክቸር ልክ ክር የሚመስሉ ስትራክቸሮች ናቸው ማለት ነው። ስለዚህ ትሬድ ላይክ ስትራክቸር የሚል ነገር ስታዩ ያ ነገር ክሮሞዞም ነው ማለት ነው። ስለዚህ ይሄ ክሮሞዞም የሚባለው ነገር የሚገኘው ኤቭሪ ሴል ክሮሞዞም አለው። ተግባባን? ሁሉም የሰውነታችን ክፍል ክሮሞዞም አለው ማለት ነው። የት ነውና ክሮሞዞሙ ስፔሲፊካሊ የሚገኘው? እያንዳንዱ ሴል ምን አለው? ኒውክለስ አለው። ስለዚህ እያንዳንዱ ኒውክለስ ውስጥ ምን አለ? ክሮሞዞም አለ ማለት ነው። ያ ክሮሞዞም ደግሞ ዲኤንኤ ኮንቴን ያደርጋል። ስለዚህ ሰውነታችን እያንዳንዱ ሴል ስንት ክሮሞዞም አለው?
46 ክሮሞዞም አለው አይደለም። ነገር ግን ምን ሲቀር የሴክስ ሴሎቻችን ግን ስንት ክሮሞዞም ነው የሚይዙት? 23 ክሮሞዞም ነው የሚይዙት። ለምን 23 ክሮሞዞም የሚይዙት? ያው ፈርቲላይዜሽን በሚፈጠር ጊዜ ዛይጎት ፎርም በሚደረግበት ጊዜ ከወንድ 23 ክሮሞዞም ከሴት ደግሞ 23 ክሮሞዞም ይሆንና አንድ ሌላ 46 ክሮሞዞም ያለው ልጅ ይፈጠራል ማለት ነው። ስለዚህ ነገር ግን አስቡት እስኪ ሴክስ ሴሎች 46 ክሮሞዞም ቢኖራቸው ኖሮ የሚፈጠረው ልጅ ስንት ነው እየሆነ የሚመጣው? ትልቅ ነው የሚሆነው አይደል? ኦልሞስት ስንት ይሆናል? 92 ይሆናል። ከዛ በኋላ እሱስ ሲወልድ እንደዚህ ያደረገ ሲሄድ የክሮሞዞም ነምበሩ እየጨመረ ይሄዳል። ነገር ግን ይሄ እንዳይሆን ሴክስ ሴሎች 23 ክሮሞዞም ይዛሉ። ነገር ግን ሌሎች ሴሎች ግን ከዛ በላይ ሌሎች ሴሎች ግን 46 ክሮሞዞም ይዛሉ ማለት ነው። a single chromosome consists of many genes whereas a gene is a locus on chromosome አንድ ክሮሞዞም ብዙ ጂን ይዛል። ያ ጂን ደግሞ ምን አለው? ዲኤንኤ ያለው ማለት ነው። ምክንያቱም ጂን ኢዝ a portion of DNA that is tasked with making specific specific protein ብለናል። ስለዚህ አንድ ክሮሞዞም ብዙ ጂን ይዛል። ጂን የሚባለው ነገር ደግሞ a locus on a chromosome የሆነ የክሮሞዞም ፓርት ማለት ነው ጂን ማለት። የሶስቱ ዲፍረንስ በደንብ የታያችሁ የተገለጠላችሁ ይመስለኛል። ወደ 8ኛው ጥያቄ እንሂድ። which of the following these scientists state that all cells come from pre-existing cell? የትኛው ሳይንቲስት ነው ሁሉም ሴል ከፕሪ ኤግዚስቲንግ ሴል ነው የመጣው ያለው? ቴድሮስ ሸዋን፣ ማቲያስ ሺልደን፣ ሬኔ ዱትሬቼት፣ ሩዶልፍ ቨርቹ። የትኛው ነው? እዚህ ላይ እንግዲህ ስለ ሴል ቲዮሪ ስናወራ ምናወራቸው ስሞች ናቸው አይደለ? ስለ ሴል ቲዮሪ ስናወራ ማንን እንጠቅሳለን? ሮበርት ሁክ፣ አንቶን ቫን ሊዩንሁክ፣ ቴድሮስ ሸዋን፣ ማቲያስ ሺልደን፣ ሬኔ ዱትሬቼት፣ ሩዶልፍ ቨርቹ። እነዚህ ሰዎች ኮመንሊ ሴል ቲዮሪን ፕሮፖዝ ሲያደርጉ የነበሩ በራሳቸው የሴል ቲዮሪን ፕሮፖዝ ያደርጉ የነበሩ ሰዎች ናቸው። ሁሉም ሳይንቲስቶች የራሳቸው ፕሮፖዝ ያደረጉት ነገር ሴል ቲዮሪ ሴል የሚባለው ነገር እንደዚህ ነው፣ ሴል ይሄን ፕሮፐርቲ ይዛል ብሎ የራሳቸው የገለጹት ነገር አለ። ስለዚህ የትኛው ሳይንቲስት ነው ሴል ከፕሪ ኤግዚስቲንግ ሴል ከቅድመ ሴል ነው የመጣው፣ አንድ ሴል ከነበረ ሌላ ሴል ነው የመጣው የሚለውን ሀሳብ ያመጣው ማን ነው? ሩዶልፍ ቨርቹ ነው። ድሮ ምን ተብሎ ይታሰብ ነበረ? ስፖንታኒስ ጄኔሬሽን የሚባል ቲዮሪ አለ። ትዝ ካላችሁ ስፖንታኒስ ጄኔሬሽን ማለት ነን ሊቪንግ ቲንግሶች ሊቪንግ ቲንግስን ፕሮዲውስ ያደረጉ ብለው የሚታመን ቲዮሪ ነበር። ለምን? ለምሳሌ የሆነ ስጋ ሲቆይ ረጅም ጊዜ ምን ይኖርታል? ነፍሳቶች እዛው ይራቡበታል አይደለ? ማይክሮ ኦርጋኒዝሞች እና ሌሎች ነፍሳቶች ይራቡበታል። ስለዚህ ይህንን ያዩና ነን ሊቪንግ ቲንግ ከሆነው ሚት ሊቪንግ ቲንግ ሲሆኑ እነዛ ነፍሳቶች ተገኙ የሚል ሀሳብ ነበረ። ስለዚህ ይሄ ሀሳብ ልክ እንዳልሆነ ማን እንዳረጋገጡት እንግዲህ ባዮሎጂ ላይ በደንብ ከዚህ በፊት ተምራችሁታል። እዚህ ጋር መግለጽ የፈለኩት ምንድነው አንድ ሴል ከፕሪ ኤግዚስቲንግ ሴል ነው የሚለውን ሀሳብ ያነሳው እንዳልኳችሁ ሩዶልፍ ቨርቹ ነው። ይሄ ባዮሎጂስት ብቻ አልነበረም፣ ስፔሲፊካሊ ደግሞ ፓቶሎጂስት ነበር እና ደግሞ ፊዚሽያን ነበር። ብዙ የሰርጂካል ቴክኒኮችንም እንዲሁ ዴቨሎፕ ያደረገ ሰው ነበር። ምን ፕሪንሲፕል አለው? ኦሚኒስ ሴሉላ ኤ ሴሉላ የሚል በጀርመንኛ ኤቭሪ ሴል ኦሪጂኔት ፍሮም አናዘር ኤግዚስቲንግ ሴል የሚል ነገር በ1855 ፕሮፖዝ አደረገ ማለት ነው። ሶ ዲስ ፕሪንሲፕል ኢዝ ፈንዳሜንታል ኮንሰፕት ኢን ሴል ባዮሎጂ። ከዛ ምንን ኮንትራዲክት ያደርጋል? እንዳልኳቸው ስፖንታኒየስ ጄኔሬሽን የሚለውን ሊቪንግ ቲንግስ ከነን ሊቪንግ ቲንግስ ነው የመጣው የሚለውን ሀሳብ ፉርሽ አደረገ ማለት ነው። እሺ እስኪ እያንዳንዱን ሴል ቲዮሪ ፕሮፖዝ ያደረጉ ሰዎችን ከመጀመሪያው ጀምሮ እኒ ምክንያቱም በዚህኛው ዓመት ሬኔ ዱትሬቼት ከተጠየቀ በሌላኛው ዓመት ደግሞ አንቶን ቫን ሊዩንሁክ ሊሆን ይችላል፣ ሮበርት ሁክ ሊሆን ይችላል ጥያቄው። ስለዚህ ያው እንግዲህ ስለ ሴል ስናወራ ከሮበርት ሁክ ነው የሚጀምረው ከ1665 ማለት ነው። ሮበርት ሁክ ዩዚንግ ኮምፓውንድ ማይክሮስኮፕ እሱ ሴል ያላቸውን ታይኒ ስትራክቸሮች አይቷል። ታይኒ ስትራክቸር የመጀመሪያ ሴልን ያየው ሰው ማን ነው? ሮበርት ሁክ ነው። ነገር ግን ሮበርት ሁክ ያየው ዴድ ሴል ብቻ ነው። ተግባባን? መጀመሪያ የሞተ ሴል ብቻ ነው ሮበርት ሁክ ያየው። ስለዚህ የመጀመሪያ ሴልን ያየው ማን ነው? ሮበርት ሁክ ነው። ነገር ግን ያየው ምን አይነት ሴል ነው? ዴድ ሴል ነው። የተጠቀመው ኮምፓውንድ ማይክሮስኮፕ ነው። ይሄንን ያዙልኝ። አንቶን ቫን ሊዩንሁክ መጣ ከዛ በኋላ። አንቶን ቫን ሊዩንሁክ ደግሞ ሊቪንግ ሙቪንግ ዩኒሴሉላር ኦርጋኒዝም እዩ። ሮበርት ሁክ ዴድ ነበረ። አንቶን ቫን ሊዩንሁክ ግን ያየው ህይወት ያለው የሚንቀሳቀስ ዩኒሴሉላር ኦርጋኒዝም እና ፕሮቶኪስታንስ የሚባል ከምን ላይ ፍሮም ድሮፕ ኦፍ ወተር ከውሃ ጠብታ ላይ አየ ማለት ነው። ምንን? ሴልን። ያ ሴል ደግሞ ሙቪ ያደርጋል፣
ህይወት ያለው ነው። ያው ሙቭ ያደርጋል ከተባለ ኦብቪየስሊ ሊቪንግ ነው ማለት እንችላለን። ያየው ደግሞ ዩኒሴሉላር ኦርጋኒዝም ነው ወይም ደግሞ ፕሮቶኪስታንስ የሚባሉ ውሃ ውስጥ የሚገኙ ኦርጋኒዝሞች ናቸው ማለት ነው። ስለዚህ አንቶን ቫሊንሁክ ምን አላቸው? እነዛን ሙቭ ሲያደርጉ ያያቸውን ኦርጋኒዝሞች አኒማል ኩለስ አላቸው። ስለዚህ አንቶን ቫሊንሁክ ሊቪንግ ሴል ነው ያየው። በዚህ አላቆሙም። አንቶን ቫሊንሁክ ከጥርሱ ላይ ባክቴሪያን እንዲሁ አየ። ያው ባክቴሪያ ከጥርሱ ላይ ያለውን ባክቴሪያ ዝም ብሎ ሊያይ አይችልም አይደለ? ማይክሮስኮፕ ተጠቅሞ መሆኑ እንዳትረሱ። ይህን ማይክሮስኮፕ ተጠቅሞ ባክቴሪያ አየ። እነዛን ደግሞ መጀመሪያ ከውሃ ላይ ነው ያየው። ፍሮም ድሮፕ ኦፍ ወተር ነው ፕሮቶኪስታንሶችን ያየው። ከጥርሱ ላይ ያያቸው በሳይዝ ውሃ ላይ ካያቸው ኦርጋኒዝሞች አነሱበት። ስለዚህ ምን አላቸው? ታይኒ አኒማል ኩለስ አላቸው ማለት ነው። ከውሃው ላይ አኒማል ኩለስ አለ፣ ከጥርሱ ላይ ደግሞ ታይኒ አኒማል ኩለስ አላቸው ማለት ነው። አንቶን ቫሊንሁክ ከዚህ በላይ ምንም ወደፊት ሊገፋ አልቻለም። ከዛ በጣም ከረጅም ዓመት ጊዜ በኋላ ያው በመሀል ብዙ ሳይንቲስቶች ይኖራሉ፣ ግን የሆነ ትርጉም ያለው ዲስከቨሪ አልተደረገም ከዛ በኋላ እስከ ሬኔ ዱትሮቼት መምጣት ድረስ ማለት ነው። ይሄ ፈረንሳዊ ምን አለ? ኦል ኦርጋኒዝምስ አር ኮምፖዝድ ኦፍ ሴል አለ። ሁሉም ኦርጋኒዝሞች ከሴል ነው የተሰሩት የሚለውን ሀሳብ ያመጣው ማን ነው? ሬኔ ዱትሮቼት። እንዳትረሱ፣ ይሄኛው ጥያቄ መልሱ ማን ነው? ዱትሮቼት አይደለም፣ ሩዶልፍ ቨርቹ ነው። ምንድነው ሩዶልፍ ቨርቹ ሀሳቡ? ኦል ሴልስ ካም ፍሮም ፕሬኤግዚስቲንግ ሴል ነው። ይሄ ሀሳብ ግን ሁሉም ኦርጋኒዝሞች ከሴል ነው የተሰሩት፣ ሁሉም ኦርጋኒዝሞች መነሻቸው ሴል ነው የሚለው ሀሳብ የማን ነው? ሬኔ ዱትሮቼት። እንዳትረሱ ዱትሮቼት የሚለውን ቃል። ዱትሮቼት የሚባለው ፈረንሳዊ ባዮሎጂስት ሌሎች ነገሮችንም እንዲሁ ዲስከቨር አድርጓል ማለት ነው። ምን አድርጓል? አንደኛ በኢፒደርሚስ ኦፍ ደ ሊፍ የሊፍ ፓርት እንደሆነ ታውቃላችሁ። ኢፒደርሚስ የኢፒደርሚስ ስቶማታ የሚባል ክፍል እንዳለውና የስቶማታን ጥቅም ለመዘርዘር ሞክሯል። ሁለተኛ ኦስሞሲስ የሚባለው ፕሮሰስ አለው። ቅድም እንዳነሳ ነው ኦስሞሲስ ማለት ወተር ሙቭመንት ፍሮም ሃይ ወተር ፖቴንሻል ቱ ሎወር ወተር ፖቴንሻል ማለት ነው። ይህንንም አድርጓል። ሶስተኛ ክሎሮፊል ለፎቶሲንቴሲስ እንደሚጠቅም ተናግሯል። አራተኛ ደግሞ ፕላንትንም አኒማልንም ያካተተ ፕሮሰስ እንደሆነ ሪስፓይሬሽን በሁለቱም በአኒማልም በፕላንትም እንደሚከናወን ተናግሯል ማለት ነው። ኢን መኒ ዌይስ ሂ ዋዝ ዘ ፈርስት ፐርሰን who states the cell theory by recognizing that all organisms are made up of cell። ያው የመጀመሪያው ሰው ነው። በምንድነው የመጀመሪያው ሰው? ዱትሮቼት ሁሉም ኦርጋኒዝሞች ከሴል ነው የተነሱት ብሎ ሴል ቲዮሪ ምን ያደረገ ፕሮፖዝ ያደረገ ሰው ነው ማለት ነው። and all growth occur because of the increasing volume of the cell አለ or by addition of little cell። እና ሴል እንዴት ነው አድጎ ያ ኦርጋኒዝም የተፈጠረው አለ? የሴሉ ሳይዝ ቮሊዩም በመጨመር ነው የሚል ሀሳብ አነሳ ማለት ነው። ማን ነው? ሬኔ ዱትሮቼት። ዱትሮቼት ስትባሉ ኦል ኦርጋኒዝምስ ኮምፖዝድ ኦፍ ሴል የሚለው ሀሳብ ይመጣል ማለት ነው። ከዛ በኋላ በጥቂት ዓመት ልዩነት ማቲያስ ሽልደን ቴዎድሮስ ሽዋን ክሊርሊ ስቴትድ ሴል ቲዮሪ፣ የመጀመሪያው በግልጽ የተቀመጠ ሴል ቲዮሪ ያስቀመጡት ሁለቱ ናቸው ማለት ነው። ምንድነው ሀሳባቸው? the cell is a unit of structure, physiology and organization in living cell። ይሄ ይታወቃል። በአሁኑ ሞደርን ሴል ቲዮሪ የተቀበለው ነገር ነው። ሴል ሁለት አይነት ኤግዚስተንስ አለው፣ ሁለት አይነት ባህሪ ያለው አለ። እንደ ዲስቲንክት ኢንቲቲ እና አስ አ ቢልዲንግ ብሎክ ኢን ዘ ፎርሜሽን ኦፍ ኦርጋኒዝም። ልክ ሴል ሁለት አይነት ኤግዚስተንስ አለው። አንድ እንደ ሴል ስናየው አስ አ ዲስቲንክት ኢንቲቲ ሴል የሚባለውን ነገር ኤግዚስት ያደርጋል። ሌላው ደግሞ ኦርጋኒዝምን ፎርም ስናደርግ እንደ ቢልዲንግ ብሎክ ኤግዚስት ያደርጋል የሚል ሀሳብ አነሱ ማለት ነው። ነገር ግን ማቲያስ ሽልደን ቴዎድሮስ ሽዋንን ሀሳባቸው ውድቅ እንዲሆን ያደረገው ሴል በሴል ፎርሜሽን ወይም በፍሪ ሴል ፎርሜሽን የመጣው የሚለው ሀሳባቸው ነው። ፍሪ ሴል ፎርሜሽን ማለት ስፖንታኒየስ ጄኔሬሽን ማለት ነው። ሴሎች የመጡት ከምንድን ነው? ከነን ሊቪንግ ቲንግሶች ነው አሉ። ይሄ ሀሳባቸው ግን ውድቅ ሆነ ማለት ነው። ስለዚህ የሁለቱ ስህተት ይሄ ነበረ፣ በስፖንታኒየስ ጄኔሬሽን ማመናቸው ነው። አሁን ወደ ሩዶልፍ ቨርቹ መጣን። እንዳልኳቸው የጀርመን ዶክተር ነው። ከዚህ ዲስከቨሪ ውጪ ብዙ ሰርጂካል ቴክኒኮችን ዲስከቨሪ ያደረገ ሰው ነው። and promote several fields of modern medicine። ምን አለ? ኦሚኒ ሴሉላ ኢሴሉላ ዳት ሚንስ ምን ማለት ነው? a cell arise from another cell like it ማለት ነው። አንድ ሴል የሚመጣው ሌላ እሱን ከመሰለ ሴል ነው የሚል ሀሳብ አመጣ ማለት ነው። ስለዚህ የመጀመሪያው accepted version of cell theory ተቀባይነት ያለው የመጀመሪያው ሴል ቲዮሪ ያመጣው ማን ነው? ሩዶልፍ ቨርቹ። ክሊርሊ ስቴትድ ከተባላችሁ ማቲያስ ሽልደን ቴዎድሮስ ሽዋን ትላላችሁ። ወደ ሬኔ ዱትሮቼት ብንል ደግሞ the first cell theory who believes or proposed that
ኦል ኦርጋኒዝምስ አር ኮምፖዝድ ኦፍ ዘ ሴል ከተባለ ደግሞ ሬኔ ዲትሬቾት ይሆናል ማለት ነው። ተመሳሳይ ነው ሀሳቡ እንዳልኳችሁ ከማቲያስ ሺልደን ቴዎድሮስ ሸዋን ግን ምንን አይቀበልም እሱ ሴሎች በፍሪ ሴል ፎርሜሽን የመጡት የሚለውን ሀሳብ ውድቅ አድርጓል ማለት ነው። ስለዚህ ሌሎቹ ሀሳቦች ተመሳሳይ ናቸው። እነዚህ ናቸው 5 ወሳኝ ሳይንቲስቶች በሴል ቲዮሪ። እነዚህ ትንሽ እያለዋወጡ ጥያቄ ላይ ሊመጣ ይችላል ማለት ነው። እስኪ ለዚህ ሳምንት እነዚህን 8 ጥያቄዎች እንያዝና ቅዳሜ ሌላ ጊዜ ቅዳሜና እሁድ ትምህርት የለም አይደለ? በዚህኛው ቅዳሜ ግን ባዮሎጂ ገፋ እናደርጋለን። በጣም እንደዚህ አናሰፋውም የመጀመሪያ ስለሆነ ነው። ግን ቅዳሜ ዕለት ይቀጥላል። የዚህ 50ውን ጥያቄ ከጨረስን በኋላ ሌሎች ሞዴል ጥያቄዎችን እንሰራለን በሌሎች ትምህርቶችን በባዮሎጂም። ለዚህ ሳምንት በዚህ በቃ በጣም ስላሰፋውባችሁ ኖቱ አይረሳም። ስለ ሪስፓይሬሽን ያልኳችሁ በሱ ላይም ቪዲዮ ለመስራት እሞክራለሁ። ስላዳመጣችሁ እያመሰግናለሁ። በርቱ።